ኖ እኮ ላይክ ማግኘት ይላል። አልተጣላም። እንዳትቀጠቅጠኝ ነው የገባሁት። እንዴ ከኪዱ ጋርማ እንዴት እንጣላለን? በቪዲዮ አድርገው ሆዴ ኖ አይደል ሌላ ቦታ ነኝ ያለሁት። ዛሬ ጭቡጥ ያስፈልገናል። ና ሆዴ ምንድን ነው ደረት ያስመታ ጉዳይ? ከባድ ቦታ ላይ ነው ያለሁት። ደረት ያስመታ ጉዳይን ዘግበኝ እንዴ አንተ ቀዩ አክሊሉ ብለው ዘግበውሻልና ዘግበኝ ስለሱ። ይቀልላል እንዴ ያለቀስኩኝ። ምንድን ነው ደረት እያስመታ እከክ ወዲ ትግርኛውን ላወጣብህ አርጄ ነው ማኛው እንዴ አንተ እኛ አንድ ቀን እንደዚህ አዋጡልን ምናምን ሳንል እንዴት ማለት የሆነ በቃ ቀዮ ምናምን ይሉኛል። አይ ገባሽላቸው ባላየ ላሽ ብትይ ኖሮ አሪፍ ነበር። አዎ እኔም እኮ አንዳንዴ እኮ ዘላለሁ እኮ በእናትህ እናደዳለሁ። ምን አለ በእንትን ባልኳል። አንዳንዴ ግን $3 አይከብድም እያነሳሽ የምታፈርጪው የምን $3 ኧረ ማግኘት በ3 ዩሮ ምናምን ነገር ፍትፍት እያደረግሽ እያነሳሽ $1000 ምናምን አዝጎኛል። 200 ዩሮ ነው ያሳየኋቸው። ምን ይሁን ማኛው 200 ዩሮ ነው ያሳየኋቸው። 200 ዩሮ አንድ ላይ 200 ዩሮ ነው ያሳየኋቸው እኮ። ይቅርታ ብራዘር 600 ዩሮ ነው። ይቅርታ አይደለም ወደ ሺህ ከምናምን ነበር አጋጣሚ። ታዲያ ሺህ ከምናምን ነበር አጋጣሚ። ግን ሚስቴ በቃ ፊት ልስራው አለች። አዎ እየከሸነች ነበር ብሮ። እንዴ ትናንትና እኮ ሄጄ እኮ 3 ኮፍያ ሰጠው ላኪ አስራት አውጥታል። ኖ አላዛር ራሱ እኮ በጣም ተናደደ። 3 ኮፍያ ወጣው ትናንት። ያው አላዛርማ ይበላሃል። በእንትናን ጠምዶታል አሌክሶ። ኧረ ምንድነው በቺኬ ሻፍር ነበር መሰለኝ። ቺኬ ላይ ሻፍር ነበር። እንዴት ፊት አሌክሶ ጓደኛዬ ነው። እንዳትነካብኝ አሌክሶ ቤተሰብ። ችግሩ ምን ጠቅ ያደርግና አሁን በኋላ ሲሰርበው ምን አርጌው ነው የሰደበኝ? ምንም ካላረገው ከኪዱ ጋር ተግባብታችኋል። ከዛ እና ኪዱ እኮ ጀለሳ ናቸው። አፍጣችኋል ይላቸዋል። ግን ኪዱ አመለጠች። ፈዝሻል። ኧረ ተው፣ ኧረ ልኖርበት በህግ አምላክ። ኧረ ታናሽት ነበር አባቴ። ትንሽ ገብቷል። ኪዱቻ የሆነ ብታይ እኔ ምንም ሳላረጉ ከመሬት ዜሮ አልነበረችም። ገብቷል። ነው የሚያደርገኝ። ቆይ ልዘግበው፣ ትንሽ ሀሳብ ካለ ማለቴ ነው። ልዘግበው። ዝም በይ። ኖ አትዘግበው። ተው ዮኒ በእናትህ ተው በማርያም ተው። ሆዴ ስማ እምልህ ዜሮ ማይሌጅ አይደለም ትንሽ ሄዷል ምናምን ነገር ሰርቲፋይድ ገልብጬው ነው ቤቱ ሞቱ አይስዌር። እኔ እኮ አልገባም ያልኩህ ልትቀጠቅጠኝ። ተው ታናሽቴ አንድ ቀን ቪዲዮ ሰርታ አሁን እኔ ምን ልበል መሰለህ ብራዘር ዩቲዩብ የምሸቅል ከሆነ ከጂጂ ጋር ተለጣለት ችግር የለብኝም። ዩቲዩብ ማሸቅልበት ከሆነ ለባዶ ከሆነ ይብራ። ፈተዋት ማን ትናንትና ምን አለች መሰለህ? እኔ ፈተናል እኮ 10,000 ብር ልስጥህና እስኪ ሰውን አለች። እስኪ ማን እስኪ አሰጠኝ እኮ አሰጠኝ። እኔ እኮ እምቢ አላልኩም እኮ። እኔን ለምንድን ነው የማይሉኝ አልኩኝ እኮ። ፍሪ ፉድ እባላለሁ ምን እባላለሁ። 10,000 ብር ሰጥተው ሰው ለምን አያደርጉኝ? እንዴት እምቢ ትላለህ እኮ አለችኝ እኮ ትናንትና። ኧረ እሺ አልኩኝ። እኔማ እሺ አልኩኝ እኮ 10,000 ብር ሰጠኝ አልኩኝ። አይ ሄደህ ተቀበል። ግን ስትቀበል አንድ ነገር አለ፣ አንድ ህግ አለ። እኔ እንደገባኝ ስትቀበል ማለት ነው አንድ በዛ ጫማ ታጫውታል ግድ ነው። ኧረ እኔ ከሚስቴ ውጪ ነኝ። አይ ዝም ብሎ አይሰጥም። ከሚስቴ ውጪ ነው። አይ በቃ እኛ ራሷ ልጭልጭ ጫማማ እንዴት ለጣለጣለ በ10,000 ሁለቴስ ቢሆን እስኪ በእናትህ እስኪ መሀል ላይ ግባና በቃ ትፍተኝ።
አይ እንዲህ ለተጠማ በአሪፍ ነው ያጫወቻት። ጂጂን ግን ጎበዝ ነች። እኔ ጭራሽ ጫፏን አልነኳትም። ኪዱ የሷ ደጋፊ ነች። ኪዱም ሽማግሌ ሆኝና ስሜን አስጠፊ ለትዝታ ያጫናት። እዚህ ቤት ምን መራህ አለ? ጂጂ የለችም አይደለ እዚህ ቤት። ስለዚህ ስለ ጂጂ አይወራም። ነው አሪፍ ነው የሚወራው። ታዲያ ስለማንን ተብሏል? ስሚ ተብሏል። አንዴ የ10 ሺህ ያጫውታል ይሰጣል። ናይን ስለ ጂጂ እኔ አደራድራለሁ። ዮኒ ማኛ ያውራችሁ። እኔ አላጫውትም። እኔ 1 ሚሊዮን ብትሰጠኝ እኔ አላጫውትም። አረ በነፃ ስታጫውት ነበር። አታከም በነፃ ስታጫውት ማኛው አረ እኔ ጫፏን አልነኳትም። እንደሷማ ወዲ ላዳምጣል 3 ወር ሙሉ ስለጠ አረ ማኛው እኔ ጃንጥላ ይዤ እገባለሁ። እኔ ይኸውልህ ምዬውላ እምልልሃለሁ። ማኛው ግን 10 ሺህ ልስጣት ትፍታኝ ነው። አንተ እኮ ነህ እያጣላሃቸው ያለው። አሁን ምን አደረኩኝ? ኖ አሁን እሷም እንደዚህ ያለውን ነገር ትሰማና እውነቱን ነው። 10 ሺህ ይዛ ትመጣለች። ኖ አንተ ዮኒ ማኛ ተዋት፣ ጠይቅ እንደዛ አይነት ነገር በቃ ተው ፕሊዝ። ልል አድርጌ ነው የምጠይቀው። እንደ የሰው ጥያቄ እኮ ነው የማቀርበው። ጂጂ ብላችሁ አታንሱ። ከዛ ኪዱ እኔ አንድ ነገር ለጣለጣሉ። ከዛ ወሬ እኔ 10 ሺህ ልስጣትና ትፋታኝ። አረ ሆዴ ስጣት በቃ ስማኝ ሆዴ ዮኒ ያስማማል። ኖ ዝም በይ ካለ ግዴታ ያን መናገር አለብህ ወይ? ኪዱዬ ዝም በይ አንቺ ድመት ዝም በይ። አሁን በቃ አንተ 10 ሺህ አይኔ እያየ በኪዱ በኩል ስጥ፣ እኔ አፋታል። እመቤቴን አፋታል። ኪዱ ተስማሚ። 10 ሺህ ስጥ። 10 ሺህ ፎሎ ልስጣት። ማነው 10 ሺህ ፎሎ ቀየረው? የተመታ አርጋ አየ ቀየረው። ቻፓ ላይ በጣም ጎበዝ ነሽ አንቺ። 10 ሺህ አምጣና ካዛብላንካ ልጅ እኮ ነኝ። ማነው ምን እሺ ነው እንዴ? ተው እንጂ 10 ሺህ አምጣ ትፋታለች። 10 ሺህ አምጣ ተፋቱ። የሚገርመኝ እኮ አንቺ ጎረቤት የሆነች ግን በቃ ሳይድሽ ግን እስካሁን ድረስ ወይ በጂጂ እሷ አቋማ በጂጂ ማንንም ጂጂ በእውነት ለእሷ እንደምትሳሰው ለማንም በእሷ አትችልም። ጂጂ ብትሞት አትችልም። በጣም ነው ኪዱን የምትወዳት በጣም በእውነት ነው። እና 10 ሺህ ዩሮ ግባና 10 ሺህ ዩሮ አልሰጣትም። እኔ 10 ሺህ ፎሎ ልስጣት ከፈለገች ግን ትፋታ። ፎሎ ምን እሷ በሽና ያላት ታዋቂ ናት። ያኛው አካውንቷ ተዘግቶባት በአዲሱ እንኳን 400 ሺህ ልገባ ነው። እሱን ነው የምልህ። ቆይ ከዚህ ከ34 ሺህ ነው 10 ሺህ የምትሰጣት። ቪዋችን እኮ አንድ ነው። ማኛው ቪዋችን እኮ አንድ እኮ ነው። ስማ እንጂ አይ ቁም ነገር ስምሽን ቀይሪ። ሆዴ ሙድ አለው ስምሽ። አሁን በቦስ ማንም አይሰማሽ። በእውነቴን ነው የምልህ። ሆዴ የሚለው ስም በቃ ሙድ አለው። በቃ ተመችቶናል። ሙድ አለው። አንዳንዴ ኦውን ታደርገው። አሁን እንቁርቲ ነው ስሟ። ገብቷል። ተቀብለዋለች። እሷ ደግሞ ምን ሆና ነው? እሷ ደግሞ ጥርሱን ያስተክል እያለች እየላሰች ነው። አንተን ደግሞ አንደኛው ጋር እኔ ላይ ተነስታለች። ኖ ጥፋቱ ነው። ምንም ምን ወደ ዘግብኝ ኪዱ እራስክ የሆነ ነገር ታደርጋለህ ሆዴ። ከዛም በኋላ ምንም ሳትል ማንም ሰው አይደርስብህም። አንተ በኮሜንት ግፊት ትነሳሳለህ። ከአንተ አፍ ደግሞ የምትወጣውን ነገር ቅድት ነው አይደለም የምትደረገው። ለዛ መጠንቀቅ አለብህ እኮ። እኔ ምን አጠፋው? ቆይ አሁን እንቁርት አፍ ውስጥ ያስገባኝ ምን ጥፋት አለ? ያልከውን ታውቃለህ። እኔ ሚኒሊክ ልነቀስ ነው አይደለም፣ ሚኒሊክ ልነቀስ ነው ስል ቴዲ አፍሮን አጫሉን ተነቀስ አሉኝ። በቃ አጫሉን አልነቀሰው ምን ታሪክ አለው አልኩኝ። ኦኬ አሁን በቃ ይቀጥል። ማለፍ አይችልም እሱን ቆሜ አይ ማለፍ አይችልም። ሆዴ እኮ አንድ ነገር ልንገርሽ፣ ሶሻል ሚዲያ ላይ አዲስ ነው ገብቶሻል። ስለዚህ አንዳንዴ እንትን የለም 2 ወር ሶሻል ሚዲያ ላይ ከተቀመጥክ ታይዋለህ። ኤቭሪ ሲንግል ዴይ የምታወራው አንቺ ጎበዝ ነሽ። ቀስ ብለሽ ነው
ኖ ያቋል የሚቀዳ ነገር ነው አይደለ? ቁጭ ብሎ የሚቀዳ ነገር ነው። ለምንድን ነው እንደዛ የሚለው? ያው አልቀወም አይደለም። አሁን እኮ እኔ እኮ የሆነ በቃ ሌላ ነገር ለመናገር ፈልጌ ሳይሆን ሚኒሊክ ልነቀስ ነው ስል አፄ ዮሐንስን ሲሉኝ ኖ፣ ቴዲ አፍሮን ሲሉኝ ኖ። በቃ በጣም አጫሉ ሲበዛብኝ ደግሞ አጫሉን አልነቀሰውም። አሁን እነሱ ከዛ ገባ። አሁን ለምሳሌ ስማኝማ ሆዴ ቴዲ አፍሮን እምቢ አልክ አይደለ? ማነው ስሙን አፄ ዮሐንስን እምቢ አልክ። ኖ አጫሉም ስትባል አጫሉም ኖ ማለት ብቻ ትችል ነበር። ገባ? ኖ እንደዛ እኮ ነው፣ እንደሱ ነበር ማለት ያለብኝ። ምን ታሪክ ሰርቷል? ተማምረውበት። በኦሮሞማ ከባድ ፖለቲከኛ ነበር አፄ። ምንም ይሁን ምን ለእነሱ ጀግናቸው ነው። በእውነት ሰርቷል፣ አክቲቪስት ነበር። ስለዚህ እንደዛ ኦሮሞ የሚመለስልህ ቀላል መልስ አይደለም፣ እንደ ጥፋት አይደለም። ይህን አውቃለሁ እኔ። ገብቶሻል? ለእሱ በአፄ ጉዳይ ይቅርታ ብትጠይቂያቸው አሪፍ። እሱን ማለት ይቅርታ ጠይቃለሁ፣ ማሌሽ ብያለሁ። ያ ጀማ ማሌሽ አርፉማ በስነ ስርዓት ነው። ማሌሽ ሳይመዳን ነው እንግዲህ ሶሪ ብያለሁ ሁላችሁንም። አጫሉን እኔ በቃ ጀግና ነው፣ ለእናንተም ይመቻችሁ። ግን እኔ በቃ ሁሉንም አልነቀስም ብዬ እኔ የፈለግኩትን ልነቀስ ነው ያልኩት። ለዛ ነው አየህ፣ ቴዶን ሲባል ኖ ካልክ ገባ። አፄ ዮሐንስን ኖ ካልክ አጫሉንም ኖ ብለህ ማለፍ ነው። አለቀ። ኖ ትላለህ ይበራል። ገባ። በቃ ይቅርታ ስላልክ ሰምታችኋል ቤተሰብ። አጫሉ እንደዛ ማለት አልነበረብኝም ይቅርታ ብሏል። እንቁርቲ ባናቷ ትተከል። ለእሷ ሳይሆን ለኦሮሞ ህዝብ ነው። እሷ ማጅራት አማሩ እሷ እኔ ቤት 1 ዓመት ስለተከለከለች ፎርቦተን ነች። ለዛ ነው ማጅራት ተከናል። አረ እንቁርቷን ነው የምደፋው። ኪዱ ነገር እንዳትፈልግ እንዳለጠልጥ ቤታችሁ ሄዳችሁ ስደዋት። እኔ አንቺ ቤት ነው እንቁርቲን ማንቀ ቆማቼ ነው ምን ጎትቺ ዊግሽን ዊጋ አልፈቅድም እንድትሰደብ ዊግሽን ነው ጎትታ እውነት ማንም እንዲሰደብ አልፈቅድም። አልተሰደበች አይደለም እሷ ቆማ የተናት አናውቅም ነው ያለው። ሌልቲ አያሳ አረ ፖሰተ አላየንም። አራ ያላየራትም ቢኬዱ አላየራትም። የድሮ የኦሪት ዘፍጥረት የነበረችውን የፖሰተችውን ፖሰተች አላለች እንዴ? ብቻ እሷን መናገር ከፈለጋችሁ በፔጃችሁ ምን ነው አንቺ ቤቴ ላይ ፉን ልበላልሽ። ዩኒ ሜንሽን አታርጉ ሰውን ያልኩት። እንቁርቲ ሰው አይደለችም፣ እንቁርታም ናት። እራፍ ዮኒ ተው። እኔ ተው እያልኩክ እንደዚህ በጸባይ እየጠየኩ ከአንተ ለምን በጸባይ አትመልስልኝ? ልመልስልሽ። እራፍ እግዚአብሔርን ዮኒ ይደብረኛል። ልደታን ተው ፕሊዝ። አይ ኖ ፊልተራ ሆዴ ስምን ቀይር። ልቁ ነው ሰው ፎሎውን እያነሳ ስለሆነ ሆዴ በለው። ፎሎ እያነሱብኝ ነው በብዛት። በእውነት ሆዴ በለዋ። የምናቅሽ በሆዴ ነው ብራዘር። እኔም በማኛው ነው የምታወቀው። አንበሳው ብዬ በመጣ ማንም አይቀበለኝም። ስለዚህ የራስን ስማ። ሆዴ ብራንድ ነው፣ ስም ነው፣ ውሰደው። በጥሩ ጊዜ የተሰጠ ስም ጊዜ አይደለም። ገባ። መንገድ ላይ ራሱ እኮ የሚለኝ ህዝቡ ራሱ እኮ ሆዴ እኮ ነው እኮ ሲያገኘኝ ሆዴ ነው የሚለው። ልል የምፈልገው ለምን መሰለህ? ያ የተሰጠ ስም እኮ በጥሩ ጊዜ ነው፣ በመጥፎ ጊዜ አይደለም። በመጥፎ ጊዜ ቢሆን አልቀበልም በል። በጥሩ ጊዜ ከሆነ ሆዴ በለው ብሮ። እውነቴን ነው የምልህ። ብራንድን አትቀይር። በዛው ዩቲዩብንም ሌላውንም ፈታ በልበት። ዩቱብ ሊጀምር ነው ማኘው። ስመጪ ሙዚቃ እንዳታስገባ ዩቲዩብ ላይ አደራ፣ ይዘጋብህ። እሱንም አስተምሮኛል እኮ ባለፈው ዓመት እኮ ተምሬያለሁ እኮ ስለ ዩቱብ አሸቃቀሉንማ እድሜ ለጂጂ አሸቀለች ብራዘር። ጥናት አድርገሽ ኮርስ ወስደሽ ነው የወጣሽው። አንቺማ ምች ነሽ። የዩቱብማ ኮርስ አለኝ። ቲክታክ በደንብ ኮርስ ሰጣ በደንብ አድርጋ ነው የላከች። አሁን ኦሪጂናል ነሽ። ግራጁዌት አድርገሽ ነው የወጣሽው። ወዲህ ዩቱብ ላይ በደንብ ነው የማውቀው እንዳለ ማስታወቂያ ምናምን። ግን ቺክን ላይቭ ላይ የምትጀናጀኑን ነገር እንደሚያስቀኝ ታውቃለህ? እሺ እግዚአብሔር የሸገር ልጅ ነብረው። አሁን ላይቭ ላይ የኔ ፍቅር ምናምን ቺክ ይባላል። ህብረተሰቡ መማር አለበት። እኔ
አሁን ሚስቴን አምጥቼ ማለት ነው እኔም ሞጣም አምጥተን የኔ ሚስቴን ውዴ ምናምን ትለያለሽ እንዴት እንደማፈቅርሽ ምናምን እያልን እንሰክሳለን። ኧረ አይነፋም ብሮ። ምን አለ መሰለህ አሁን ያንተም ባለቤትና የሞጣ ባለቤት ሚዲያ ላይ የወጡ ሰዎች አሉ። እሺ እኔና እሷ ግን ኦልሬዲ ሚዲያ ላይ ነው ያለ ነው። ገብቶሃል አባባሌ? ስለዚህ አብረን ስንሆን ፍቅርህን ግለጽላት የሚሉ ኮሜንቶች ይመጣሉ። እንደሱ እኮ ነበር ብሮ። ከጂጂም ጋር እኮ እንደዛ ነበርሽ እኮ ብራንድ። አንዴ ነው የምትማሪው እኮ አንዴ ነው ያራዳ ልጅ የምትማ። ሁለቴ አትበላም፣ ሁለቴ አትበላ እያልኩ ነው ብራንድ። ማኛው እኔ ግን አላፍርበትም እኮ ይሄን ነገር። እሺ እሺ፣ እድሜ ይስጠን፣ እድሜ ይስጠን ብራንድ። 4 ወር ሞላን ከተገናኘ። እሺ እድሜ ይስጠን፣ እድሜ ይስጠን ብራንድ። ይህም ወደ በእውነት እድሜ ይስጠን እና አይ ጥሩ ነው መፋቀራችሁን። በጣም በጣም እኔ አም ሃፒ ፎር ዩ። የምትወዳትን የምታፈቅራትን ማግኘት ቀላል አይደለም። ግን እግዚአብሔር አያድርገው የሆነ ጊዜ ጓገጭ ስትባባሉ የሚመጣው ኢንፎርሜሽን ለእኛ ጠብሳችን ነው። በዛ ጊዜ አባቴ $50,000 ካልሰራው እኔ ዱቄት አንበለኝ። ቴክኒክ ብልሽት እንደዛ በምናወራበት ሰዓት $50,000 ከልካይ የለኝም። አረ ማኛው ይሄ ምንም የሚፈጠር ነገር አይደለም። ይሄ ኮንታክት እኮ ያበደ ይቺን ልንገርህ ካሁኑ ብዬ ነው ማስታወቅ አፕሊኬሽን ላስገባ ብዬ ነው። ሆዴ ናይ ይሄማ ምንም እንደ ጥብስ እንዳትሆኑ ተጠንቀቁ። ሌላም መጠይቅ የወዴ ባል ማን ነው? ይቅርታ በጣም የኪዱ ባል ማን ነው ማለት ነው። አም ሶሪ አፖሎጃይዝ። የኪዱ ባልማ ወይኔ ስለኔ ባል እዚሁ አለች። ስለ አንቺማ እናወራለን። ዱቄታም ዝም በይ። አልፈልግም። አንቺማ እዚህ ነው ያለ። እዚህ ስላለ ሰው ይወራ፣ ሌላ ሰው አታውሯልሽ። ዝም በይ ዝም በይ። እንዴ ኪዱ እስኪ ራስሽ እስኪ አጋልጪ። እኔ አልፈልግም። በቃ ኪዱ ነኝ። እቺ ዊጋም እኮ ምንም አተንፍሱ አለችን። ምን ይሻለኛል? መጣችልኝ ቺኬ እንቁርትዬ። ለእኔ ነው ጊፍት የምትሰጠው። ስሙ እንቁርትዬ ፎንቃዬ ናት። እኔ እንዳትመጡ በእንቁርቲ እንዳትመጡብኝ፣ ፎንቃዬ ናት። የኪዱ ባሉካ ፏብልጭ ነው። የጀርመን ላይ አለሽ ጀርመን ሀገር ላይ አዲስ አበባ ነው። በየሀገሩ ነው እንደሚኖራት። ኧረ ተው በቃ። ምን አስበን እናታችሁ አዲስ አበባ ነው። አዲስ አበባ ነው የማውቀው። ሸገር ቀመስ ነው። ልዕልቲ አለች። ከልዕልቲ ጋር ማውራት ትችላለህ። ቴንክ ዩ። እሷ ካወራች ከጻፈችልህ ነው የምታወራው። አዘርዋይዝ ካልነካችክ እንዳትነካ። ኧረ በጊፍት እየለቀቀችባት ነው። ኖ በጊፍት ምናምን አይደለም። ላይክ ለአንቺ እኮ ነው ያወረደችልሽ። ቴንክ ዩ በያት እኮ። እሷ ማታደርገውን ነገር እኔ አላደርግባት። ምንድን ነው ማለት አልገባም። ምንድን ነው እያልሽ ያለሽ? ኖ አሁን ፌስ ቱ ፌስ ማውራት ትችላለች። በሌለችበት ስሟን ብታነሳ ምን ዋጋ አለው? ምን ዋጋ አለው? ለአፈር መስኮት የለው እያልሽ ነው። ያ እንቁርት እኔ አሁን ከሶሻል ሚዲያ ላይ መለጥለጥ የምፈልገው በስነ ስርዓት እንቁርትዬ ነው። ምን ይመስላል? ወዴ አጥኜ የምለጠልጠው እንቁርትዬ ነው። አሁን ተፈቅዶልኛላ። ኪዱ አስፈቅጄ ነው። በቃ አልወራም ማለች። በቃ እንቁርትዬ አውሪ እንጂ ኮምጭ ነገር እንዳትፈልጊኝ። የሆነ ፎሎ ትደራረጋለህ። ፎሎ አንደራረግም፣ ግን ከብሎክ አውጥቻታለሁ። ምክንያቱም የገቢ ምንጬ ናት። ጊፍት ትሰጠኛለች፣ ምን ትላለች። ስለዚህ እንቁርትዬን እኔ ብሎክ ማድረግ አልችልም። የሚሰጣትን እኮ ነው እኮ የምትሰጠው እንጂ መቼ ልብቲ ብልጥ ነች። ገዝታ አይደለም። ምንድነው ኮሜንት? ምንም አይታየም ጋይስ፣ ይሮጣል። እንቁርትዬ እኔ ውስጤ ናት፣ እንዳትነኩብኝ። ወረበካቱ ያልኩት እኔ ራሱ ረስቼው ነበር። አረ ስነ ስርዓት እንቁርቲ
ኦ ለእኔ መስሎኝ ነው ስነ ስርዓት ያልኳት። ለአንተ የምታደርግልክ ጌጧን ምናምን ነው። እስኪ ልብ ካለሽ ሚጣ ሳስበው ልዕልቲና ዮኒ የሚጃለሱ ይመስለኛል። አዎ እንዴ እኔ መለጥለጥ የምፈልጋት ቺክ ናት አልኩኝ እኮ ሚጣዬ። አይ ግን መጨረሻ ላይ ምን ዊሽ እንደማድረግ ታውቃለህ? ኢቨን ቲክታክ ባን እንዲሆን በጣም ዊሽ አደርጋለሁ እና ሁላችንም እንዲህ በአንድ ጠረጴዛ ላይ ቁጭ ብለን በተለይ እናንተ በፉንቄ አትምጪብኝ፣ ስነ ስርዓት በእንቁርትዬ አትምጪብኝ። እኔ ጸበኛ አይደለንም ከእንቁርትዬ ጋር ነቦ ጸበኝነት ምናምን ሳይሆን ላይክ ማውራት፣ በቃ ማውራት። እሷ በስነ ስርዓት እያወራን እኮ ነው፣ እንቁርትዬ ጋር እያወራን እኮ ነው። የስ እሷ ሌሎቹ እንዴት እንደሚናደዱ ስለምታውቅ ታጨሳቸዋለች። እኔና እሷ ሙድ ላይ ነን። አልገባችሁ? ሙድ ላይ ነን። እስቲ እንቁርትዬ ለእሷ አንበሳ ውርጅላት ላድንቅሽ። ምን አለበት? ወዳጅሽ ናት። አንድ ቀን ኪዶ አይገባትም። አትንኳት እሷን። ምን አትበሉብኝ፣ እሷ በሌለችበት አታውሩ እንዳለች ነው ሁሌ እንደተከላከለችሽ። እንቁርትዬ አንድ አንበሳ አይገባትም። አሁን አንድ ልቀቂባትና በቃ ለክብሯ ልቀቂ። እውነቴን ነው እንቁርትዬ ብታረግላት ደስ ይለኛል። እኔ እኮ ሚጥሚጣ ወይ እንቁርትዬ አትናደድም በእኔ። ሌላው ታበሽቃለች፣ ግን ከኔ ጋር አትናደድም። ከኔ ጋር ፎንቃ ነን አይደል? ሞጂውን አላልኩሽም አንቺ ዱቄት። ታውያ ለመከረች ጭራሽ እሷን አውርጅ ትላለህ። ተው አትስጡ እንዴ! ከትዳሯ አይደለም የምትሰጥሽ ጊፍት፣ ከራሷ ነው። እንቁርትዬ ከራሷ ነው የምትሰጥሽ። የምታስተዳደረው ከልጆቿ አይደለም አለ ለክፉ ቀን ብላ ያስቀመጠችው። እኔ ግን ሆዴ ታውቃለህ፣ ፈጣሪ ምስክሬ፣ እንቁርቲ እንደኔ ጊፍት የሰጠችው አንድ ሰው የለም። ሚዲያ ላይ ጠይቋት። ለቃባህለች ጊፍት፣ የሀገር ጊፍት 5000 ምናምን ነጭቻለሁ ከእንቁርትዬ። እመቤቴ ይመች ከባድ ሚዛ። አሁን ልጥለጣ ብቻ ነው የቀራት። እኔ አሁን ልጥለጣ ነው የሚቀረኝ፣ መለጥለጥ አለብኝ። እኔ ፎንቃዬ ናት። እኔ በአደባባይ ነው የመሰከርኩት። እንቁርትዬ ማጫወት ውስጤ በደንብ ነው የምወዳት። አትምጡብኝ በእንቁርትዬ። ታንኪ አረ ይረሳል እንዴ? እነ ፕሌኖቹ እነ ፌራሪ የምታወርጅልኝ ይረሳል? ቢረሳ እኔ ቤት መጣ በስሱ ፌራሪ ነው የምታወርድልኝ፣ በስሱ በፕሌን ነው የምትለቅብኝ። አይ እንቁርትዬ ፎንቃ የነበረች ያለ አምቡላንስ ምን ያደርጋል እብድም ይወልዳል አለ። እስቲ ይሁን እኮ አሁን የማለት እኮ ዮኒ ብትታረቃት ደስ ይልሃል ማለት ነው። መች ተጣለኋት እንዴ? መች ተጣላን? በግድ ተጣሉ ነው እንደ አንቺ ችግር አለብሽ? አይ እንደ በፊታችሁ ብትሆኑ በፊታችን። አይ እንደ በፊትማ አይሆንም። ወይ ለዛ ነው ገብቶሻል። አሪፍ ልጅ ናት በእውነት የስ እና ኮሜንት ላይ ፍሬ ደህና ነች ሆዴ። ኧረ እኔ እንጃ እኔ አድራሻዋ የሚለኝ ምንድነው? ቡና ቁርስ ነው እንዴ ሁሉንም የምትነካኳቸው? እኔ ምን አልኩኛው? ፍሬ ደህና ነች ወይ ነው ያልኩት። ሰላምታ መጠየቅም አይቻልም እንዴ? ምንድን ነው ችግር? ማንሳት የለብህም ስለዛ ሰው አውቆ ነው ዮኒ ማኛ የሚያሳስትክ። ምን አልኩ? ወዲያው ፍሬ ደህና ነች ወይ አልኩኝ። አላውቅም በሉ ማነው ሆዴ ደህና ነች አለች፣ በህይወት አለች። ግን ከተጣላክ ሰው ማናት እሷ? ግን ሆዴ በቃ
አልዋሽም። የሆነ ጊዜ ለጠለጥካት ይመስለኛል እመቤቴ። ምንድን ነው እኔ ከጤነኛ ሰው ጋር ወሬማ በፊት አጫውታታል ፍሬ። ምክንያቱም ሼፖ ምናምን ያበደ ነው። አረ ከሷ ጋር ምንም አይነት እንግዲህ ማርያምን ማኘው ሲንግል እያለሽ ምናምንማ አጫውተሻል። አረ ኖ ኖ ኖ ሆዴ ታው የወሸላ አምላክ ይፈርድብሃል። አትዋሽ። አረ ማኘው እኔ እንደዚህ አይነት ሰው አይደለሁም እኮ እግዚአብሔር ሰው ነው የሚያወራብኝ። እኔ በጣም ጨዋ ልጅ ነኝ። ለምን መሰለህ ትመስክር ልዘግብ እኮ ነው ሆዴ። እንትና ፍሬ ጸዳ ያለ ወንድ ምናምን ነገር ይመቻታል። ስለዚህ አላለፈች። የሆነ ጊዜ ላይ ምናምን ሰፍራባለች አይደል? ኖ ኖ ኖ ጓደኛዋ እኮ ጓደኛለች ብራዘር። ኖ ኖ አረ እኔ እንደ ሲስተር የነበችው ሙሉ ባካችሁ ወደ ሰነች ማኛው እኔ እኮ ሰው እንደሚያወራብኝ እኮ ሰው አይደለሁም እኮ በጣም ጨዋ ልጅ እኮ ነኝ። እኔ ሰው እንደሚያወራብኝ አይደለሁም በጣም ጨዋ ልጅ ነኝ እኮ። አዎ እውነት ሰው እኮ ነው ስም እየሰጠኛለሁ እንጂ በጣም ጨዋ ልጅ ነኝ እኔ። በእንደዚህ ጃፒ ላይ እኮ ይዘግበን በአንተ አይነገረኝም። ጃፒ ነግረኛል ስላንተ። ጃፒን አምጪልኝ ኪዱ። ጃፒ የታባን ያለውና ስለሆነ የሚዘግበኝ ጃፒ ነው። ጀለስ ነዋ ጀለስ። አዎ አይ ጃፒ ሻከቻ ሳበል የወለደ ጭቃ መሬት። እኔ እንደዚህ አይነት ብርግና ማኛው እንደዚህ አይነት እኔ የሚያቀኝ ሰው ራሱ በጣም ሰው አክባሪ ስነ ስርዓት አለኝ። እንደዚህ አይነት ነገር ልጅ አይደለ እሱ ችግር የለብኝም እኮ። ለዚህ እኮ ነው አይ ቲንክ ከፍሬ ጋር የሆነ ጊዜ ላይ ተግባብታችኋል። ኧረ በስመ አብ ኖ ኖ ያው አልኩህ እኮ ፍሬያውን በእውነት የሆነም ፍሬ ቆንጅዬ ናት። ምንም አይወጣላትም። ሼፕም ምንም ብትል ቆንጆ አይደለችም ምንም እያልኩ አይደለም እኮ። ምንም አይነት ግንኙነት የለንም በምንም አይነት ነገር እንዴ። በጣም እኮ አርቦሾች ነበራችሁ። በእውነት ብትታረቁ ደስ ይለኛል። በእውነት አይነፋም ፍሬ። በቃ ገባ የሆነ ጊዜ ላይ ጓጓ ትባባላለ። መፍታት አለባችሁ እና ደስ የሚል ነገር አለ። ፍሬ አይ ሰው ይወዳታል። ፍሬ ከነ ምናምን ምን የተመቸኝ ማግባባን ነገር በማል ይኖራል። ግን ከእሷ ጋር ማግባባን ነገር ስላለ ያው ጀርመን ግን የገባው ጸበል እንርጫችሁ ማኛው ያው አንዳንድ ጊዜ በሄሊኮፕተር ጸበል ቢረጭ አሪፍ ነው። የህዝብ በእውነት እውነቴን ነው። ጀርመን የገባው ነገር ግን በሄሊኮፕተር ጸበል ቢረጭ እውነት ነው ከባድ ነው በጣም አስወር። ጀርመን ላይ በጣም የሚደብር ነገር እያየን ነው። አዎ ግን በእውነት ከፍሬ ጋር ፍቱ፣ በአሪፍ ፍቱ። እሷም ትፈታለች ዜጓ ትላለች እንጂ ፍሬ በደንብ እንትን አትልም ጓ አትልም። በእውነት ዝናብ ሲመጣ ይነሳባት። አዎ ዝናብ ላይ አየሩ ሲቀያየር ከባድ ነው። ደውለው ወዬ በላት ዝናብ ኪዱ ወይ እየበላ ሆዴ እየበላ ኪዱ አብሽር ኪዱ ምን ነው ዝም አልሽ? እኔ ዝም ነው የሚለው እኮ ማኛው አልፋታም አለኝ። ቁም ነገር ግን ዩቲዩብን ችላ አትበል ሆዴ። በዚሁ ፍምስና ቶሎ መታ አድርጊ። ሳይበር ያማኛው አሁን ማንን ልርገጥበት? ሆነ አይዲያ ጭውት ይዘሽ አመጣው። አንተ የሸገር ልጅ አይደለ እንዴ? የሆነ ሰው ፓንት አለኝ የሀገር ጭውት ያለ በእውነቱ ያማን። አዎ እኔ ከሊያ ጋር እንዴት ተታረቃችሁ? ደግሞ ስትዋቀጡ አልነበር እንዴ? እናንተ እኮ ደስ የሚል ምን ተፈጠረ ደግሞ? ከሊያ ሾው ጋር ተታረቅን እኮ ቆየን እኮ ማኛው ከታረቅን። ኧረ በመድኃኒዓለም እንዴ ትሸቅልብህና እንደገና ደግሞ ትመጣለህ። የእሷ የተመታች ናት። በደንብ ጎበዝ ናት። ውቅጥ አድርጋ ገበያው ቀዝቀዝ ሲል በሆዴ ትመጣና ትታረቃለች። አሁን ትሄድና ደግሞ ተወቅጣለች፣ እንደገና ይነሳል። አንዳንዴ እኮ እንደዛ ይቻላል። ሰው ሸቅሎ ቢረታ ደስ ይላል እኮ። እሱ አሁን የሆነ ቢያንስ ማለት ነው በአንተ $2,000 ምናምን ገቢ ነው። ዘግታለች። አየህ
አርቲስቶች እንኳን እንደኔ እኮ አንስታ አልተናገረችም እኮ እንዴ ለጠለጠች እንዴ ከነ ቡታንታን የለጠለጠች አባት ይሄ እኮ ማኛው እናቴ ትሙት ነው የምልህ። እናንተ የምትሰሙት ሁሉም ፌክ እኮ ነው። እግዚአብሔርን ነው የምልህ። ቡታንታ የለም እያለች ነው ልጥልጥ ያደረገች እሷ ሸቀለችብህ። ጂጂ እንኳን ብር አልሰራችም። ዝም ብላ ፖስታ ቤት ነው የምትመላለሰው። አዎ ግን እንዳለ ሰሙት ነገር እንዳለ ሁሉም ከእውነት የራቀ ምናምን። አንዳንዴ እኔ ራሱ ይገርመኛል። ወሸላው ሄደዋል እሱንም ውሰዱልኝ እያለች ነው። የእንትና ግን ሊያሾ ግን ቻፓ ነው የሰራችበት። ብራዘር ቻፓ በደንብ ነው የሰራችው። አዎ ግን በዛው ልክ ደግሞ ጀለሴ ነች። እግዚአብሔርን ነው የምልህ ማኛው። ያው ስለተግባባለሁ ከአራዳሪ ስቶ ትዋደዳላችሁ የሆነ ነገር ማለት አረ ማኛው ህሴ ነች ምርጥ እኔ አንተን በሆን ኖሮ ይኸውልህ እኔ አንተን በሆን ኖሮ ጂጂ ቤት እያለሁ ልብሶቼን ቡታንታዎቼን ምናምን ቪዲዮ ቀርጽ ነበር ለክፉም ለደጉም ብዬ። ተበላ ወንድ ልጅ ተበላ። መች እንደዚህ ክፋት አውቃለሁ ማኛው። ወይኔ ወንድ ልጅ ተበላ። ቀርጬ ውሸት ነው እንዳለ የሰማችሁት ቡታንታ አድርጌ ቤት ውስጥ ምናምን ቅረጭኝ እላት ነበር ከነ ቡታንታዬ። ማኛው እኔ እኮ እግዚአብሔርን ነው የምልህ። እኔ ራሴ የገዛሁትን ጃኬት እንኳን እኔ ነው የገዛሁት ትላለች። ለብሼ የምታየውን ነገር እኔ ነው የገዛሁት የሆነ ነገር እንደ እኔ መግዛት አግኝቶኝ ምን ቀረ? ለብሰ የገባው በሙሉ እሷ ነው የገዛችው ተብሏል። አይገርምም? በቃ ፒፕሉ በቃ ደግሞ በቃ ተቀባይ ነው ያዳምጣል። ምን እንበል በሙሉ ነገር እኔ የገዛሁት ነው ስታውን ያለው ማኛው አንድ ነገር ነገር ጀርመን ሀገር 10 ዓመት ጂጂ ጋር መጣላት ይከብዳል። ምን ለዛ እኮ ነው እኮ እነ ቆርጦ ቆጥ የተነሳች ታወራለች። አሁን ግን እያወራች ያለችው ኮሜንት ላይ በጠቅላላ እንዳለ በቃ እሷን ነው የሚተቿት ያሉት። እሷ መስሚያ ተጣባቴ ስድብር እኮ አይደል? በእውነት እሱን ነው የምነግርህ። ውሸታም ነች። ቁጥር አንድ ውሸታም ስለማንም ያወሩት አይደል? ቁጥር አንድ ውሸታም እሷ ነች። አይ ግን እኔ የማትሸቅሉበት ከሆነ ገንዘብ የማትሰሩበት ከሆነ ቲክታክ ላይ መሰዳደቡ ጥቅም የለው። ሸቅሉበት። አዎ እኔም እሱን አልፈልገውም። ገብቶሃል አይደል? እኔም ቲክታክ ላይ መሰዳደቡ እኔ ፍቱኝ አልኩኝ እንዴ። አንተ የማይሰድበኝ ህብረተሰብ አለ እንዴ? የማይፈቱ ለምን መሰለ? ይኸውልህ አንድ ነገር ልንገርህ። አስ ብራዘር ቱ ብራዘር አንገቴ ይቆረጣል፣ ሴት ቤት አልገባም። ታድ ፕሪንሲፕል እኔ ራሴ ቤት አለኝ። ማኛው የራሴ ቤት አለኝ። ታዲያ ለምንድን ነው ማርያማዊት አንተ ቤት ማታ ክርስቶስ እንዴት እመጣለች እኮ አንድ ሳምንት ቤት አንድ ሳምንት እሷ ቤት እኮ ነው የምሄደው። ሁለት በርሜል ነው ያለው ቤቱ። ጂጂ ማኛው ይኸውልህ ማርያማዊት በርሜል ልብስ ያስቀምጥበታለህ። ልብሱ የታሸገበት በርሜል አለ። ከዛ አልጋ አለ ብላለች እና የእሱ ቤትን አያሳይም። ምን ያሳያለሁ ብላ አሳየችን። ምን ትላለህ? ማኛው እኔ ይኸውልህ አንድ ነገር ልንገርህ፣ እዚህ ጋር ውሸት አይደለም። ማርያማዊት አይደለም እኔ ቤት ስትመጣ የፍራንክፈርት ባኖፍ ላይ ያሉት ህብረተሰቦች እንኳን ያውቋታል። ኖ ቤት ሆነ አሁን ማርያማዊት ቤት ሆነ ቪዲዮ ተቀርጻችኋል፣ ፏፈሽ ብላችኋል፣ ትገባላችሁ። አንተ ቤት ስትሆን ግን በርሜል ነው የሞላው ብላለች። ኧረ እቺ ዝም ብላ ነው እቺ በርሜል ከበርሜል ማትወጣ ሴትዮ። እንደው አገር ኮችል እሱ መልስልኝ። ኧረ እኔ ነገ ቤቴን አሳየ። እኔ ማርያማዊት ኔክስት እኔ ጋር ትመጣለች። ላይቭ እኔ ቤት ገብቼ ያሳያሉ። የእኔ ቤት ከዛ በኋላ ምን አደራ ሆቴል እንዳታሳየን አደራ። ሆዴ ኧረ መድኃኒዓለምን ኧረ ሆቴል ማየት አንፈልግ። ጸዳ ቤት አለኝ ማኘው በእውነት እግዚአብሔርን እንደ አንተ ማኘው። እኔ እኮ በጣም እኮ ጭንቅላት ያለኝም ሰራተኛ ገንዘብ ማገኝ ገንዘብ ምሰራ ቤት ላይ በርሜል ምን ያደርግልሃል?
አረ በርሜል አይቻል አቅምን እዚህ ሀገር እንዴ እኮ አንዳንዴ እኮ ማኝ የሚወራው ነገር እኮ ለእኔ ራሱ እኮ ያስቀኛል እኮ። ምክንያቱም 2-3 በርሜል አለው ቤቱ እና ከዛ ያለው ደግሞ ትንሽዬ አልጋ የምትመስል ነገር አለች እኔ ያለችው ጂጂ እና ስላላየን እኮ እኔ በርሜል እየጠበቅኩ ነው ብሮ። በማርዬ ስለምትቀና እኮ ነው እንዴ። ምን ያገናኘዋል ከእሷ ጋር? አንተን እኮ ነው ያለች እኮ እኔ ለመርገጥ የማርዬንማ ምንም አላለችም። የእሷን ያው ትንሽም ብላታለች፣ ግን አንተ ላይ ስፔሲፊካሊ እኔ ሳቀው ሄጄ አንቋቁጭ ያረፈልጌው ምናምን እሄዳለሁ። የሀገር በርሜል ማስቀመጫ ከዛ አልጋለሁ። ጭራሽ እኔ ቤት አንኳኩታ የስ የምኖርበትን አይተው አታውቅም በህይወቴ። አንተ እቺ ስትዋሽ እኮ አይን የላትም እኮ። እና በቃ በርሜል የለም እንመን ማኛው እንዴ በርሜል ቤተሰብ እንመን በርሜል የለውም ሆዴ ሀገር ቤት የለም በርሜል። እኔ ቤተሰቦቼ ቤት አይደለም ጀርመን ሀገር። እኔ 10 ዓመት የኖርኩ እኮ ነኝ። ግን አንድ ነገር እሷ የተናገረችውን የሚያምናት ሰው ለእኔ በቃ በእሷ ልክ የማይጽፍ እስክሪብቶ ብቻ ነው ብዬ የማስበው። ምክንያቱም እሷ ማጽፍ እስክሪብቶ ጀርመን የእሷን ብልጠን ልዘግብ ከእሷ ጋር በፎንቃ በነበርክበት ጊዜ ፎንቃ አይደለም ለስራ ነው የተገናኘ መስቃት ነገር የለም። ይኸውልህ ምን አለ መሰለህ በል ትለኛለች። ከከፈለች በል ካልኩ ሊያሾንም አንተንም ሁሉንም እዮዳብንም ሁሉንም ጠራርጊያለሁ እኮ ሳላቃችሁ። እነዚህን ካልሰደብካቸው ዩቱባችን ገንዘብ አያገኝም ትባል። እኔ አባቴ ሁሉም ጠራርጋለሁ። መስራት ትችላለች። ይህንም አትልም እመቤቴን አትልም። ለዩቲዩብማ ማለት አትችልም እንዴ? ቪዲዮዎቹስ ፎቶዎቹስ እሱስ ለዩቲዩብ ነው። ፎቶ ለዩቲዩብ ነው እኮ አይተሽዋል። እኔ እና እሷ እኮ ፎቶ የተነሳ ነው እኮ ለዩቲዩብ። ነይ መጀመሪያ ውጪ እናዋሪ ተደብቀሽ ሳይሆን እኔ እና እሷ ፎቶ የተነሳ ነው እኮ እኔ እና እሷ ፎቶ የተነሳ ነው እኮ ለዩቲዩብ ፒክቸር እኮ እንዴ እንጂ አንገቷን እየሳምካት ምናምን ለዩቲዩብ ነው እኮ። እኔ እየሳምኳት ፒትን ነው። እኔ ስሚያት አላውቅም። ላምጣው ፎቶውን ላምጣው ሩታ ለጥልጫት ነበር ባል የተነሳ ሂዲ አንድ ጥያቄ ጠይቅሽ። አንቺና እሷ ስንሳሳም ነበር። ልምጣ ሆዴ እኛ እኮ የምናየውን ነው እየነገርኩህ። ማነው እኔ አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ። እኔና እሷ ስንሳሳም አንቺ ነበርሽ? ኧረ እኔ ከነ ማስረጃው አለ። እንደ ዲጄ ሩታን የለጠለጥኩበት ራሱ አለ። ኧረ ተወኝ አንተ የነበርክበትን ሲቹዌሽን። ኧረ ዲጄ ሩታን የምትባለዋን ሴትዮ ራሱን ያላቅም ማኘው ኬታ። እኔ ዲጄ ሩታን ሳላርፍ ላስላስ ዲጄ ሩታንም በልቷል ብዬ ጉድ አልገባውም። ለካ ከአንተ ጋር ስትሳሳሙ ነው ከጂጂ ጋር ፕሮፋይል አድርጋ። ሆዴ ያልገባህ ነገር እኮ አንተ ያለ የነበርክበትን ሲቹዌሽን እየተናገርክ ነው። እኛ ደግሞ ያየነውን ነው እንጂ አንተ እኮ ያያችሁትና ቤተሰብ ዋትስአፕ ላይ ላኩልኝ። የኔዎቹ ካላችሁ ዋትስአፕ ላይ ላኩልኝ። የተሳሳሙ እኔ አንድ ነገር ልንገርህ ማኘው ፎቶሾፕ አድርጌ አንተና ኪዱን እያሳሳምኩ እያስተቃቀፉ በመድኃኒዓለም ዝም በል እንዴ! በቃላት ራሱ ጂጂ አንቺ በጣም ነው የምወድሽ ቤብ እያልክ ነበር የምታወራት እኮ። ተው ኧረ እኔ ቤብ ብያት አላውቅም። እኔ ከንፈር ቤቢ አንቺ ቤቢ ነበር የምትለው እኮ። ኧረ ሆዴ ተው ኧረ በለው ሆዴ ማኘው ስር አልነበርክ እንደ ወደ ተው እንጂ እንደ ኧረ ማኘው እኛ ቺክ ፎንቃ ሲገባልን ማን ያሉ አሽማ ኤክሶች እኔ ልዘግብ እኔ ቺኮቼ ኤክሶችን የተሻጉር ያለው ምን ብያለሁ? አልዋሽም። እልል ብዬ ወድጃቸዋለሁ። ለምንድን ነው የምክደው? ኦፍኮርስ አይዴድ እኔና እሷ እየተገናኘ ነው አንድና አንድ ዩቱብ ለመስራት ብቻ ነው። ገንዘብ ለመስራት ብቻ ነው። 3 ወር ሙሉ ቤቷ አለጠለት። ስንቴ ለጠለት? 3 ወርም ራሱ በቁጥር እኔ 3 ወር ተባለ እንጂ 3 ወር ራሱ አይሞላውም። እሷማ አራስ ያደረገች 3 ወር በሙሉ የ10 ዓመት ጥማቷን የተወጣች እሷ ትቀደዳለች። እሷ እኮ ምን እኔ እኮ ምድር ላይ እኮ እንደሷ ቀዳዳ አይቻላቅም። እሺ ትዝታ ልጠይቅ አንዴ። ብልጭልጭ ቡቷ
ተሻግሯቸዋል አልተሻገራችሁ? ኧረ በስመ ስላሴ እኔ ኪዳነ ምሕረትን ነው የምልህ፣ ኪዳነ ምሕረትን ነው የምልህ። እሷ ማለት ነው። እኔ አንድ ነገር ልንገር፣ እኔ በቃ ሞራሌ እየተነካል። እኔ ከእሷ ጋር እንዴት ነው አጠገብ ለአጠገብ ቁጭ ብዬ የማወራው? በህይወቴ እኔ በዛ ቡትስ ግን አለጠለጥክም ለጥልጣ። ኧረ በስመ አብ እኔ ጫፏን ነክቻት አላውቅም። ግን ተመችታኛለች። ማርያማዊት በጣም ታምናለች። ፓስተሯ ነው በቃ የማርያማዊት በእውነት ፓስተር። እስቲ ቆይ ዋትሳፕ አንድ ይጠብቁ እሰማለሁ ጋይስ። ኪዲ ደግሞ አንቺ በጣም በጣም ትገርሚያለሽ። ለካ ይኸውልህ ሆድ ያልገባህ ነገር አንተ አሁን ለምሳሌ እኔ ስደባደብ ያለ ሲቹዌሽን አለ አይደለ? ከዛን ስደባደብ ያለውን እኔ ላስረዳ የምችለው፣ አንተ ግን የመታውትን ወይ የመታኝ አንዴ በትልቁ ታረግኝ ገለቴ። ሄሎ አንድ ነገር ንገር፣ ይሄኛው ፒክቸር ፎቶሾፕ ነው እንጂ እኔ እንደዚህ ተነስቼ አላውቅም። ዲጄ ሪታን የለጠለጥኩበት ፎቶ ይሄ ነው ቤተሰብ። ዲጄ ሪታን ማኛው እኔ አንድ ነገር ልጥልጥ ያረኳት በእናትህ። ለእኔ ደግሞ ዲጄ ሪታ በጣም አሪፍ ፍሬንድ ነው እና ፕሮፋይል ላይ አርጋ ለካ ላስላስ ታደርጋለህ። ይሄ ፎቶሾፕ ነው አደለ? ያማን በጊዜው አሳልፈን ነበር ምናምን እንደዛ አይደለም። እኔ እውነቱን ነው የምነግርህ። እኔ ከዚህ በላይ ፎቶሾፕ አድርጌ ልላክልህ ማኛው እንደ አሁን 25ኛው 2025 እኮ ነው ያለ ነው ብሮ። አሁን እሱን እሺ ይቀር። እኔ የምልሽ ምን መሰለሽ ብራዘር፣ አሁን ከማርያማዊት ጋር ያለው ነገር ቴክኒክ ብልሽት ቢገጥመው ሰማያት አላቅም ልትል ነው? ከማርያማዊት ጂጂ ነበረች አልነበረችም? እኔም ብቻ መልስልኝ። አልነበረችም። የተገናኘ ነው አልነበረችም። እሺ እኔ መረጃዎች እያመጣው ቆይ አሁን ሆዴ መረጃዎች እያመጣው ሰሞኑን በቪዲዮ ጠበቀኝ። ኦኬ አንተ የፈለከው ማምጣት ትችላለህ። አንተ በማስረጃ አምጥቼ ነበሩ ፎንቃ አልነበሩም በሚለው በቪዲዮ እያመጣው ዘግበሃል። አንተ የፈለከው መመቤቴ ኖ አልዋሽማ። አይመቸኝም። ለምን መሰለህ አይመቸኝ። እውነት ነው፣ ውሸት ነው። ውሸት ነው፣ እውነት ነው። አንድ ነገር ነገር ከጂጂ ጋር ገርል ፍሬንድ አልነበረችም? ጂጂ አልነበረችም። እመብርሃን ድረሽ በቃ እኔ በእውነት ነው የምለው። አምጥቼ ሙሉ ቪዲዮ እያመጣው አሳያቸዋል። ምን ሲላት እንደነበረ ምን አንድ ነገር ንገር። የሚከፈለኝ ብር ማለት ነው ብዙ ሊያስብል ይችላል። በል ተብዬ ላለው ትቀልዳለህ እንዴ? እኔ እኮ በጣም ዮንግ እኮ ነኝ። እየከፈለች ነው የምትለው? እኔ ወጣት ልጅ እኮ ነኝ እና በገንዘብ ተስማምተን እኮ የተደራደርን። ትቀልዳለህ እንዴ? ሹገር ማሚ ነበረች በለኛ። ሹገር ማሚ አይደለም፣ ቢዝነስ ቤት ያሳድራል እንዴ? ቢዝነስ ይኸውልህ ለምናኝ እኮ ነው። አብረን ካልሆንን ዩቱብ መስራት አይቻልም ብላ እኮ ለምናኝ አልቀሳ እኮ ነው። እሱ ገባኝ። ግን እሷ ጋር ሆነ የምታምሪው አንቺ በዊግ አይደለም በናቹራል ነው የምታምሪው እያልኩ እኮ ስትዘግበን ነበር እኮ። እንደዛማ ያልኩትን ቪዲዮዎች እኮ እኔ ለምን አልነግርህም? ዋናው ባለቤቱ ነው እያለሁ። እሺ ንገረኛ። ቢዝነስ ገብቶሃል? ቢዝነሱ እንዴት? እስቲ ዘግበኝ። ይኸውልህ አንድ ነገር ንገረህ። ከዚህ በፊት ጂጂ ቢዝነስ አጣ ነው ወይ በአንተ ቢዝነስ የምትሰራው? አንተ የምትታወቅ ሰው አይደለም። ምን ቢዝነስ አጣ ነው ወይ ላልከው ነገር እኔ አንድ መልስ ልመልስልህ። አንተ ከመጀመሪያው አዲሱ ዩቱብ ላይ ገባና ከታችኛው የመጀመሪያው ቪዲዮቿን ሜካፕ እየሰራች ያለችውን ቪዲዮቿን እና ስንት ቪው አላት። ከዛ በኋላ ከኔ ጋር በድምፅ ብቻ የገባችውን ደግሞ ስንት ቪው አለው። ከዛም ቢዝነስ እንደሆነ ከዛ በኋላ ቢዝነስ እንደሆነ ኖርክ። እሺ እቤቷ የኖርኩትማ እሷ አልቅሳ አብረን ካልሆንን ዩቱብ አይሆንም፣ በቃ አንተ ታዋቂ ነህ፣ መንገዱ ላይም ትታወቃለህ፣ ፎቶ ተነስተህ የሆነ ነገር ልባል ምናምን በቃ ብዙ ጆካም እኮ አለው። ከዛ በኋላ ሳስበው ደግሞ አልጋው ላይ እኔ ደግሞ አዳምጠኛ፣ እኔ ሳስበው ደግሞ ዩቱብ ላይ ገንዘብ አለው፣ ከስራዬ ጋር የሚያስኬዳል፣ ገንዘብ አለው። ያ ኦኬ አልጋ ላይ እኔ እና እሷ እንዴት ነው አንድ አልጋ ላይ የምንተኛው? ያ ማለት ነው። እኔ እኮ ገና ማን አልጋ ላይ ነበር የምተኛው? አንተ
እኔ ሶፋ ላይ ነው የምተኘው። ኧረ እንዳይዘጋ ኪዱ ተመለሽ። ምን አባሽ ነው የምትደበቀ አንቺ ዱቄታ? እና አልጋው ለብቻዋ ነበር፣ ሶፋ ላይ ነበር 3 ወር የተኛ። 3 ወር አልኖርኩም ከሷ ጋር። ውሸት ነው እንዴ? እልል አድርገኛ ራሱ መረጃ አለን እኮ። ማኛው አንድ ነገር ንገረ። 3 ወሩ ምን ላይ ተኛ? ቤት ውስጥ እንዴ? ማኛው እኔ እኮ የራሴ ቤት የራሴ ወለ በብዛት እኮ እኔ ሲነጋ ነበር አንዳንዴ የምገባው እኮ ሲነጋ ሁላ እገባለሁ እኮ እዛ ቤት እና እሷ አሁን እያወዛገብከኝ እኮ ነው ሆዴ። ወደ ሚዲያ ነው ያለው ነገርና አይሆንም። 3 ወር አይሞላም። ምን ላይ ነበር የተኛ እንዴ? ወኔ እኮ ሶፋ አላት፣ መኝታ ቤት አላት፣ ሶፋ አላት። ትርፍ መኝታ ቤት አላት? ኖ ሶፋ ሳሎን ቤት አላት። አሃ ታዲያ ሳሎን ቤት ምን እንትን አልጋ አለ? እሷ ቆይ ሳሎን ላይ አልጋ የለም እንግዲህ እስከማውቀው ድረስ ሶፋ ነበር። ኦኬ ስለዚህ ሶፋ ላይ ነው ለጥ የምትለው የነበረው ለቢዝነስ። ብራዘር እኔ እኮ ይኸውልህ እዚህ ሀገር ላይ እኔ ምንም ነገር ያዋጣሃል ከተባልኩ ይኸውልህ ከነበርኩበት ከተማ አታጥፊው ፕሊዝ። እኔ ሁለተኛ ፔጅሽ አልመጣም ዱቄታ። እግዚአብሔር ምስክሬ። የሆነዬ ስልክ እየገባብኝ ይጀረዛ በሌላ ስልክ አምጪ። እሺ እያወራንሽ አይደል እንዴ? ሪስፔክት አድርጊ። ማርያም ስልክ እየደወሉ ነው የምወጣው። እመቤቴን ሁለተኛ አልመጣም። እየደወሉ አለው በቃ አክብሪ። ሰው ዶንት ዲስተርብ አድርጊው። እንትን አጠፎት ዶንት ዲስተርብ አድርጊ። ወሬኛ ታንክ ዩ እንዴ በደንብ እንወያይበት እንጂ ይነቅለኛል ብላችሁ ገባሽ? ቆይ ስለዚህ ቆይ እኔ ከአንድ ሰው ጋር ቢዝነስ ልስራ። እኔ አንድ ነገር ልንገርህ። እኔ ቆይ ስማኝና ታስረዳኛለህ። ምን እንደምታስረዳኝ ታውቃለህ? የምጠይቅህ አንድ ሰው ቢዝነስ ፓርትነር ከሆነ ቤቴ መግባት የለበትም። ከውጭ ሆኖ ቢዝነሱ ይሰራል አይደል እንዴ? በቢዝነስ እንገናኛለን፣ ቢዝነስ እንሰራለን። ብዙ ዩቲዩበሮች አሉ ከጓደኞቻቸው ጋር የሚሰሩ አብረው። አንድ ነገር ልንገርህ። እሺ ያ ማን ለዚህ እውነታውን ልንገርህ። እኔ ማህተቤን ነው የምልህ፣ ኪዳነ ምሕረትን ነው የምልህ። ቪዲዮ ይዤ እንዳልመጣ እመቤቴን አታናደኝ። ቪዲዮ ይዤ እመጣለሁ ብሮ። ቪዲዮ አይደለም ይኸውልህ፣ አንተ ቆመህ የቀረጽከኝ ቪዲዮ ካለ ይዘራል። እሺ እኔ አንተ አውራ ሚውት አድርጌ ቪዲዮ ይዤ እመጣለሁ። ቤተሰብ እኔ አንድ ነገር ልንገር። እኔ የፈለግከውን ቪዲዮ ይዘናና እንደዚህ ብሎ አልካልከኝ ያ ልል እችላለሁ። ከተከፈለኝ ልናገር እችላለሁ። እቤቴ ካሜራ አለ ብላለች አይደለ? እስቲ እኔ እና እሷ አንድ አልጋ ላይ የተኛንበትን ካሜራ አውጥተህ አሳየኝ። አንተ በቃ እኔ ስንሻጎር ወደ አጠይቀኝ። እኔ ልጠይቅህ። አንተ አወራህ። እኔ እና እሷ ስንሻጎር ቤቷ ካሜራ ካለ እኔ እና እሷ ስንሻገር ያለው ቪዲዮ ካላት ታውጣና ታሳየኝ። እኔ ደግሞ ራሴን አሰቅላለሁ በገመድ። እንዴት ነው? አንድ ነገር ልንገርህ። አልቅሳ ነው ቤቴ ካልገባህ ለዩቱባችን ለስራችን አይሆንም። ስለዚህ ማንም ሴት ከከፈለች ይሄን ታደርጋለህ ማለት ነው? ከከፈለችኝ አይደለም። እኔ ለመጀመሪያ ጊዜ አንድ ነገር ልንገርህ። ለመጀመሪያ ጊዜ የሰራሁትን የኮንትራት ገንዘብ ራሱ ያስቀረችብኝ እሷ ነች። ጋንግስተር ልካ 10 ምናምን። እሺ እኔ እጠይቅሃለሁ። እኔ አሁን የምጠይቅህ መልሳ ልነግርህ ነዋ። ከተከፈለኝ የፈለግኩትን እሰራለሁ አልክ። በቃ በክፍያ የፈለግኩትን ሴት ይጫወትብሃል ማለት ናይ እንደዛ አለ ማለት ፈልጌ አይደለም። ቆይ አዳምጠኝ። እሺ ንገረኝ፣ አስረዳኝ። ያ እኔ ፕሩፍ ላድርግልህ ሁሉንም ነገር አንደርስታንድ እንድታደርገኝ የምፈልገው ነገር መጀመሪያ ስንገናኝ እንኳን እኔ ኮንትራት ያስኩትን ስራ እንደ ነገ ብር ልቀበል እንደ ዛሬ ማታ ጋንግስተር ልካ አስከለከለችኝ ብሩ። ሰዎቹ ፖሊስ ጠሩ። እስካሁን ክስ ላይ ነኝ ያሉት ታውቃለህ? እሺ ከዛ በኋላ ምን ያለው ወደ ነገር ነው ሂደቱን ነው የምነግርህ። ከዛ በኋላ እኔ ከነሱ ጋር እየተከራከርኩ ገንዘብ ከዛ በኋላ እሷ ምን አለች? ናና ቤቴ ግባ ዩቲዩብ እንስራ፣ ይሄን ስራህን በዩቲዩብ እናስተዋውቃለን ብላ ከዛ በፊት በጣም ትለምነኝ ነበር። ቤቷም ሳልገባ በፊት ዩቲዩብ እየሰራን እግሬ ላይ ወድቃ አልቅሳ ገቨር በሻይን እናውጣ፣ ይሄ ንግድ ፍቃድ ሻይን እናውጣ፣
ጂጂ በእግር ላይ ወድቃ ማለት ነው። ይኸው ኪዳነ ምሕረት ምስክሬ ነው ማለት እሺ። እኔ ኪዳነ ምሕረትን አልዋሸም ልነግርህ ነው። እኔ ይኸውልህ እሷ ብዙ ውሸት ዋሽታለች። እኔ ደግሞ ትንሽ እውነት እነግርሃለሁ። እኔ እዚህ በማየው ነው መቤቴን እኔ ማኛው እኔ ችግር የለ። እኔ ወንድ ልጅ ነኝ። ስለ ሴት ልጅ እንደዚህ ብዬ ማውራት አልፈልግም። አንተ ግን እሷ እውነተኛ ሸክሽኬዋለሁ በዛ በልጭልጭ ጫማ ምናምን ትል ከሆነ ቪዲዮ አምጣት አሳየኝ። በጣም ጥሩ። ታዲያ እኔ የምጠይቅህ ለምንድን ነው ቱና ነሽ ያልካት? ካልሸከሸክ በምን አወቅ እንዴ? አብረህ እኮ ትቀመጣለህ እኮ ዩቱብ ስታወራ እኮ አብረህ አጠገብ ላጠገብ ትቀመጣለህ። ሙሟ ውስጥ ሆነ ነው እንደምታወራው። አፏ ይሸታል ነው ያልኩት አይደለም። ሙሟ ሁለመኗ ይሸታል አልከው። ስለዚህ ያላጫወትከው በምን አወቅ? እኔ ክርስቲያን ነኝ። ስለ ሙሟ አውርቼ አላውቅም። ማኘው እንዴት ቱና ነሽ ትሸቻለሽ ምናምን ቱና ነሽ ያልኳት እኮ አፏኗ ብራዘር። እኔ እኮ ምን አልኩኝ መሰለህ? አንድ ሰው በቀን 5 ጊዜ መጸዳት አለበት ጥርሱን። ምክንያቱም ጥርሷ ከአሳ አጥንት ነው የተሰራው። ያማን ገብቷል። ሰውነት አካል ይሸታል እኮ ማኛው ይሸታል እኮ ብብት ይሸታል እኮ ብራዘር። ኧረ ወየው ግን ምን አለ መሰለ ኤክስ ልትሆን ትችላለች ማንኛውም ሴት። እሷ ደብሊውም ኪውም አይደለችም ለኔ እና ይሄን ያህል ሌላ የምትዘምትብኝ እኔ አልገባኝም ነው። እኔ እኮ በቃ እኔ ማርያማዊት እግዚአብሔር ይሁንሽ ነው የምለው። እውነቴን ነው። ማርያማዊት በጣም እጅግ ስማርት እና ጭንቅላት ያላት ልጅ እኩዬ። ኧረ እዚህ የምናየው እኮ ነው። ምንድን ነው የምትለው? በንግግር እኮ እኛ እናያለን። ሰዎችን እዚህ ሲናገሩ የሚያደርጉትን ነገር ምናምን እናያለን። ምን ነው ታምረኛ ሰው አረካት ብሮዬ። ተው እንጂ ተው። አይደለም ምን አለ መሰለ አንድ ሰው ለአንተ የሆነ በቃ በጣም ቤስት የምትለው ሰው ሲኖር ትክበዋለህ። እኔ አንድ ነገር ልንገርህ። እኔ ነገ ጠዋት እኮ ጂጂም ተክባለኝ። የጂጂን ተከፍሎኝ ነው አልክ። ማርያማዊን ነገ ብትጣሉ ከፍላይ ነው ልትለው? የማርያማዊትን እኮ በፍቅር ነው የተገናኘ ነው። ስንገናኝ እግዚአብሔር ያሰረውን እግዚአብሔር ይፈተዋል። እኔ እና እሷ ስንገናኝ ፈልገ ነው አይደለም። ሁለቴ ነው ቤት መታቆ እንዴት ቆይ ለጥቅም ብለህ ሴት ለምን ትቀርባለህ? በጥቅም ከሆነ ለጥቅም አይደለም። በየትኛው ጥቅም? ማን ነው ጥቅም? እኔ ከኔ የሚጠቀሙት የነበረው እኮ ነው። ማን ትቀልዳለህ እንዴ? 300 ቪው የነበራት እኮ ነው። እኔ ስገባ 60-70 ሺህ ቪው የገባላት በእኔ ተጠቀሙ እንጂ እኔ በእነሱ ጠቀማለሁ እንዴ? ብሮ እስኪ የድሮ አዲሱን ዩቱቧን እስኪ ግባና እሷ እኩል እየተኳለች የነበረውን ቪዋንና እኔ በድምፅ የገባሁትን 60-79 ሺህ እኮ ነው ቪው የነበረው እኮ። በእኔ 4000 ሰዓት እኮ በ4 ቪዲዮ እኮ ነው የሞላ ነው ማን። ስለዚህ እሷም ልዩ ጥቅም አላት እኔም ልዩ ጥቅም አለኝ እያልክ ነው ሆዴ። ብሮ በእኔ ተጠቀሙ እንጂ እኔ በማንም ሰው የምጠቀም አይደለ። እኔ በሰው ልጅ እንዴ ብሮ እኔ ስለ ራሴ ላይፍ ብነግረህ ሰዎች ከኔ ይጠቀማሉ እንጂ እኔ ከሰው የሰው ሐራም የምበላ ሰው አይደለሁ። ሰው ግን ምን ይላል መሰለ እንዲሁ ግንባሬ ራሱ በቃ ይሄ ልጅ ወመኔ ነው፣ ሴት አባራሪ ነው፣ ሞጭላፊ ነው፣ እንደዚህ ነው ይላል። እኔ ማንንም እንደዚህ አጭበርባሪ ምናምን አይደለሁም። አንገቴ እንደፍቼ የምኖር ሰው ነኝ። ሚካኤልን ነው ምን ግን በቃ የሚሰጠኝ ስም ግን በቃ ደሜ መራራ ነው። ማኛው እኔ አንድ ነገር አንድ ሰው ነገር የሚበዛበት ሰው አለ በህይወቱ በቃ ሁሌም በቃ ጣጣ የማይበዛበት በቃ የሆነ ነገር ችግር ሰው በቃ የሆነ በቃ ለምን እንዴ እኔ ስለዚህ 3 ወር ሴት ቤት መኖር ምንም ሳይኖር ኖራችሁ ታውቁት በቃ እኔ ታውቁ ማኛው ትቀልዳለህ። እኔ እኮ አንድ እኔ አሁን የሆነች ማኛው 3 ወር እኔ ቤት አጥኛ ያስቀምጣለሁ፣ ቢዝነስ እንሰራለን፣ አንዳንዴ ደግሞ ትቀምሰኛለህ ብትለኝ ማኛው ለምን አለ መሰለህ ኖ እንደዚህ አይደለም። እኔ በእድሜም አንዳንዴ ከነሱ ኩያ አይደለሁ ገባህ? ግን አንዳንድ ጊዜ ሄዱ ግን ሸወደው ነገር ያው ከእሷ ጋር እያወራች ነው። እኔ በእድሜ ምን አለ መሰለህ አንዳንድ ጊዜ የምትሸወደው ነገር ይኖራል። መስመርህ ሺፍ ሊሆን ይችላል፣ ሊንጋደድ ይችላል አንዳንዴ መስመርህ። እኔ እዛ ከተማ ሄድኩት ለስራ ነው። ማን ነው ይሄ? አሁን ለቢዝነስ ነው። ለእኔ አንድ ነገር እንደዚህ አይነት ፎቶዎች 40-50 ፎቶ ላመጣልህ እችላለሁ።
እና ምንድነው ዘግበኝ እስቲ። ይኸውልህ ፕሮፋይል ፒክቸር ለዩቲዩብ ተብሎ የተነሳሁት ፎቶ ነው። እሷ እኮ ቪዲዮውን ላላርገውላ ትለኛለች። እሺ እኔ ልንገር አሁን ምን እጠይቃታለሁ መሰለህ? ቆይ እኔ ምን እንደምጠይቅ ታውቃለህ? አሁን ጂጂ ቆለጡ ላይ ቂጡ ላይ ምናምን ምን ምልክት አለው ብዬ እጠይቃለሁ። ማርያማዊት ያንን ካወቀችው ችግር ውስጥ ትገባለህ። ኢትስ ኦኬ ትገባለች። አምነህ ግባበት። ፎቶ ነው ፎቶሾፕ ነው፣ አጠቃላይ ፎቶሾፕ ነው። ፎቶሾፕ አሁን ትነግረኛለህ። ስማኝ በደንብ እኔ ቆለጥ ላይ ምን አለ ያለብን ጠባሳ ጂጂ ከተናገረች ሸጉራል። እኔ አንድ ነገር ልንገርህ፣ በእንጨት የምነካት አሩጊት በእንጨት የምነካት አሩጊት አይደለችም። እሺ ልነግርህ ነው። እኔ መልስልኝ፣ የምትመልስልኝ ማርያማዊት ካመሳከረች ያንን ችግር ውስጥ ልትገባ ነው። ችግር የለውም እና ጂጂን አልበላውም ነው የምትለው? እኔ ጭራሽ ይኸውልህ ጫፏን የነካኋት ሰው አይደለሁም። አንድ ነገር ልንገርህ፣ ይሄ እንዳለ ፎቶሾፕ ነው። ጂጂ የለችም ተብሎ ዝም አልልም። እኔ ፊት ለፊት ያለውን ነገር እናገራለሁ። ያየነውን ይኸውልሽ፣ ኪዱም የፈለገ ፎቶ እየተላከልሽ ብታወጪም እኔና አንቺ ደግሞ ቢዝነስ መስራትና አብሮ ተጋድሞ ማውራት እኮ ይለያያል። አንቺ ደግሞ የምናወራበት ታይም ይመጣል። አንቺ አሽቃባጭ ነሽ። ቪዜኑስ የለም ብለሽም ጥጥጥጥ ስታደርግ እኛም ሰገጥ ያታርገን። እኛም የከተማ ልጅ እኛ የከተማ ልጅ ነን። አሁን በግልጽ እያስፈራራት ነው ታውቃለህ። ወጣ ናናናናና ቆይ ምልክት በቪዲዮ ለዚህ ነው በቃ እሺ ቢልሽ በቃ እንደዚህ አይነት ሲቹዌሽን ውስጥ እኔ ነኝ የማወራው። አንቺ የለሽበትም ኪዱ። እኔ በሌለውበት ሲጀመር ስሜ መነሳትም አልነበረበት ማለት በህግ አምላክ። እኔ የምፈልገው ጉዳይ አለ ጂጂ በቪዲዮ ነኝ። እኔ ተኝ ኮንፊደንስ ትላለህ ጂጂ በቪዲዮ ነው። አንቺ መጥቼ እርፍ እያልኩኝ ነው። እኔ ኢንጆይ እያደረኩ ነው ላይፌን። እና አሁን የምጠይቅሽ ጥያቄ አለ፣ ትሰሚያለሽ? ጥብስ ነው። ቂጡ ላይ ምን አይነት ጠባሳ አለ? ወሸላው ላይ ከማራማዊት ጋር ማች ማድረግ ስላለብን ምን አለ ያየሽው የምታውቂው ጠባሳ ከወገብ በታች ምናምን ያለው ሰው የማያየው ቦታ ላይ ዘግቢ። አልነኳትም ብሏል፣ ሸምጥጧል ወዴ። ስለዚህ የሆነ አንቺ የምታውቂው ጠባሳ የማርያም የሳመችው ምናምን ያለ ነገር ካለ እዛ አካባቢ ዘግቢ። ሲጀምር ቂጥ የለውም። እሺ የለው ቂጥ። እዛ አካባቢ ያሉ ምልክቶች አሉ። እኔ ልጁ ቂጥ የለውም፣ ቂጥ የሚባል የለው። ጨርሶታል። ተረከዙን ነው የሚወጋው። የለም አይስወር የለውም። ሆዴ ቂጥን ጨርሳል ብራዘር። ሴቶቹ ጨርሰውታል። ምን ነው መሊቅ ነው ጅንዲ ቆለጣ አልቋል። ሰምታል። እንዲዘጋላት ነው ይቺ ልጅ ፖዝ የምታደርገው አይደለም። ስልክ በጣም ነው እንዳለ ነው የሚደውሉባት። ለምን ዶን ዲስተርብ የሚለውን አትነካ? የሚቺ ዱቄታ አሁን እሱ ነው የደወለው። ይሄን እየተጨቃጨቀ ሊያስፈራራት ይፈልጋል። አሁን አንድ ምልክት እንፈልጋለን። ሆዴ ቂጡ ጋር ምልክት አለው፣ ወሸላው ጋር ምልክት አለው፣ ምኑ ጋር ምልክት አለው? ዘግቢ። ምክንያቱም አልተለጣለጥንም ብለዋል። አንቺ ደግሞ በቡትሱላ ለጥልጫዋለሁ እያልሽ ነው። ዘግቢ። አሁን ምንም እኮ የሚያመጣው ነገር የለም። እንደ ማንኛውም ሰው እኮ ምግብ እኔ ለቢዝነስ ነው አላቃትም ጂጂ የምትባል እያለ ነው ሰውየው። ምን ያርግ እንግዲህ ያጣለማኝ ተሳርበ ይሄዳል። ችግር እኮ እና ምንም ምልክት የለውም። ወሸላው አካባቢ ምልክት የለም። አልተነካካችሁም ማለት ነው። አሁን ገባ። አልተነካኩም። ቤተሰብ በምን ምክንያት ነው እዚህ ጋር የተመጣው? ምንድን ነው አሁን? ለምን መጣ? ምን ሆነ መሰለሽ? የሆነ ጭውት የጀመርንና የሆነ ስድብ አለ አይደል? ቱና ምናምን የሚባለው ለምንድን ነው ያ? አንተ አብራ ካልተኛ አብራ ካለው ቱና ለምን አልክ አልኩኝ። ልክ አይደለው? በምን ያውቃል? እሙሙች ላይ አልተጋደመ ምን አላለ? ቱና ነች ምናምን ለምን ጋደም ኖሮ አያውቅም ነበር። አብረን ቁጭ ብለን ምናምን አለ። ኖ ቁጭ ብሎ ነው እሙሙ
የተጣላ ነው በሴክስ ነው። እንዴት አልሰጥም ብዬ አንቺማ ትሰጫለሽ ወሬኛ ናይ አይደለም ግን የመጨረሻ እልል አድርገሽ ነው የምትሰጪው። ገልብጠሽ ነው የሰጠው። ቂጡን ላይ ጨረሽው። እኔ እና እሱ ይኸውልህ ቂጡ እስኪያልቅ በምን ቀስቶ ነው ከአንቺ ቤት የወጣው? ምጥጥ አድርገሽ ነው የሸጎርሽው። ታይ በዚህ ማለት እኔ ሴክስ እወዳለሁ። በነገራችን እኔ እወዳለሁ። ዋይ ኖት? እኔ ኢንጆይ ነው የማደርገው። እኔ በቀን 3-4 ባረግ ደስ ይለኛል። አቅም የለማ ልጁ ሞተ። አቅም የለም። ብራዘር ሲጋራ ያጨሳል። እንደዚህ አይነት ነገር አይደለም። ጎበዝ ነው ሲሪየስ። እንደዚህ አይነት ካየኋቸው ወንዶች ኦኬ አሪፍ ነው። ሆዴ ጎበዝ ነው። እንደዚህ አቅም የለው የምትለው አይደለም። እኔ እንደሱ ባለጌ አይደለሁም። እኔ እሱን ስም አላጠፋም። እሱ ጉድ ይችላል። አጫውተዋል አይደል? ሆዴ እኔም አጫውተዋለሁ። ችግሩ የሚገባውን ሰጥቷል። ምን አባሽ አውሪ በስነ ስርዓት። እኔ ግን የሚያስቀኝ ምን እንደሆነ ታውቃለህ? በጣም ለምን እንደዚህ እንደተናደደና እንደዚህ እንደሆነ አይዶን ነው አላውቅም። ግን ምግብ እንደ መብላት እኮ ነው። ሴክስ እኮ ማለት እኮ አንድ ሰው አብሮ ከኖረ እንግዲህ ግዴታ ያስፈልጋል። ኧረ አንቺ ልጅ እንትኑን ሊያጠፋው ነች። ዱቄታም እየወጣች እየገባች እኮ ነርቬን እየነካችው እየሰደቧት ነው። ምን ቦታኛ ስንሰደባ ነው የምንለው? ወጥቷልም እኔ አሁን የምልሽ ምንም ያየሁት ቂጡም የለውም ያልሽው ግን ለምንድን ነው? ጨርሰሽው ነው? ቂጥ የለም ማለት ተፈጥሮ ሊሆን ይችላል። አይዶን ነው አላውቅም። እንደዚህ እንደምታየው እንደዚህ ስለዚህ ተርዚና ነው እያልሽ ነው? የለም አሁን ራሱ እየቃመ ነው። አሁን አንተ ምን በላም ናት ጭቅት ላይ ቁጭ ብሎ እየለበለበው ነው። ገባ? አስማ እየቃመ ነው ስለሚሸጥ ልጁ አብዷል። ኦልሬዲ ማለት ከሲስተም ውጭ ሆነ። ግን አሁን ምን አለ መሰለሽ አሁን እኔ ያልኩ 10,000 ብር ልስጣት አለኝ። አምልጦት ካፉ ማለት 10,000 ብር ልስጣት አለኝ። አምልጦት ካፉ ማለት ባለው አልኩ። አይ ፎሎ ነው ያልኩት አለኝ። አየሽ እኔ ደግሞ ክብሬን ልረካከብልሽ ነበር። ቻፓ ከሰጠኝማ ኦኬ ምን ችግር አለ? ከሰጠኝ በ10,000 ተፋቱ። እንትን ካሪቢክ እንሄድበታለን ካንተ ጋር። አሁን እኛ የሆዴን ምልክቶች ምናምን የሉበትም ግን ምልክቶች ምክንያቱም በሱ ነዋ መያዝ የምንችለው። ሆዴን ራቁቱን ያሉ ምልክቶች ቂጡ ላይ ያሉ ጠባሳ እሱ ምን እንደሚፈልግ ታውቃለህ? እንደዚህ እልህ አስይዞ እኔ የሆነ ነገር ስለው ያው ለመክሰስ ምናምን የሚፈልጋቸው እንትኖች ዶክሜንቶች ተገርዟል። ሆዴ እሱን ምልክት ንገሪኝ። ተገርዟል ወይስ አሁን ሚስቱ ብትናገር አይሻልም? ኖ አንቺ ከተናገርሽ ከሚስቱ ጋር ማች ያደርጋላ። ነፍሴ እዚህ ሀገር እኮ እንደዚህ ነገር ያስጠይቃል ታውቃለህ? እንደሚያስጠይቅ ታውቃለህ? መገረዝ አለመገረዝ ማለት የሆነ ነገር ሞራል ምናምን ቢል መክሰስ ይችላል። መገረዝና ለመገረዙ ምን ችግር አለ? ምን ግፋቢ ለመንደር ምንድን ነው የመንገድ ጽዳት ነው የምትቀጣው። እኔ ግን ባንኬን ነው የሚያነ እሱ አሁን ለምሳሌ ቱና ምናምን እያለች አልከሰችው ሞራሌ ምናምን ብለሽ ነው። ኦልሬዲ እኮ ክስ ላይ ነን ያለ ነው። ስለዚህ አሁን የእሱ መገረዝና ለመገረዝ አሁን ለምሳሌ ቢፈረድበት ምንም ለዚህ ሀገር የምትሰራ ከሆነ ገንዘብ አይ በቃ አሁን እያመንኩ ነው። ምን አልተነካካችሁም? በቃ አልተነካከንም። በእርግጥ ያ ትክክል። ኦኬ በእሱን ጨርስ። ለቢዝነስ ነው ሰምታችኋል። ለቢዝነስ ነው ምንም የተነካካ ነው ነገር የለም ብለዋል። እስከ ዛሬ ታዲያ በታኮ ጫማ ለጠለጥኩት ያልሽው እሱ እኮ እንዴት እንደሆነ ታውቃለህ? እሱ ጫማ የመጀመሪያ ጊዜ እሱን ጫማ አድርጌ ነው የተገናኘ ነው እኔና እሱ። እንግዲህ የዛለት ነው እንግዲህ እኔ ራሴ ተደፍሬ ራሴን ያገኘሁትኝ። ታዲያ ተደፍሬ ታዲያ አልነካካ ትንሽ እያወዛገባችሁ ነው ለሁለት ይብራራልኝ አይቻልም? ምን ይበራብህ? ምን አደረኩ? ምን አጠፋ? አይ አልተነካካንም እያልሽኝ እንደገና ደግሞ የዛን ቀን ምደግምልህ እሱ አለ ካለ አልተነካካንም አለ አይደለ? እኔ እንጂ ያደርገዋለሁ። ምን ችግር አለው? እኔ አላፍርበትም ማለት ሴክሱን አላፍርበትም። ባህሪውን ቁመናው ልታፍርበት ትችላለህ፣ ግን እኔ ከዛ በኋላ እንጂ ያደርገዋለሁ። አይላክስ ሰምታል። ሆዴ ለጥልጣል ቂጥን ጨርሳ ነው ያቀች
ቂጥን መቅሊን ጨርሳ ሌላ እሱ እኮ የሚያወራው አንተ አልገባህም እንጂ እኮ እሱ እኮ የሚያወራ የነበረው እኮ ዩቱቧን አሳድጌላት ብሬን አስበልታኝ በቃ እዚህ ጋር ነው የእሱ ችግሩ፣ እዚህ ጋር ነው መላ ላይ ችግር አለ። እኔ ደግሞ መላውን አልሰጥም ነው ያልኩት። እኔ እና እሱን ያጣላል። መጀመሪያ ነገሩ የመጣው ነገር ያለው በብር ነው። ብር ላኪ ነው፣ ብር አምጪ እህቴ ነው መላ አይበቃውም ማለት እህትየውና እሱ ሆነው ሊያወናብዱኝ ፈለጉ። ካንሰር ይዞኛል አለች። ከዛ አበዱ። በቃ ቴንካፍዬ ተነስቼ ሀገር ቤት ካልሄድኩኝ እህቴን ካንሰር ይዞታል መታከም ያስፈልጋል ሲል ነፍሴ እኔ የመርካቶ የፒያሳ የጎጃም በር እንደ 32 ዱርዬ አንድ የሆነች ጠረን ገሎ ከዛ ከምናምን ሀገር መታ ከወያኔ ጋር መታ እዚህ የኖረች ሴት ሆን ልታስመተኛ አትችልም። አም ሶሪ ሊሆን አይችልም። የሚገርም ነው። አይሆንም። ገባ እናንተ ነገር መቼ ነው የሚቋጨው? መቼ መሰለ የሚቋጨው? ፍርድ ቤቱ ሲቀርብና ሲቀምስ የዛኔ ይቋጨዋል። ሁሉን ነገር አፉን ይሰበስባል። ገባ? አሁን እሱ ምንም ወረቀት ስላልደረሰው ቁም ነገር ግን ልጠይቅ፣ ፍሬን ያጫወታት ይመስለኛል። እንዲሁ ኖ የዚህ አይነት ባህሪ እንኳን የለው። ፍሬ እኮ ማለት እኮ እዚህ ላይ እንደምታያት አይደለችም። በነገራችን ላይ ሰውነቷን ብታየው የሆነ ውሃ ታውቃለህ። አሁን እዚህ ላይ ስለምታያት ነው እንጂ ተጠግታት ራሱ አብራት አትበላም። ነጭ ካልሆነ አበሻ ማንም እሷን እንትን አይላት። እንደዚህ አይነት የምትጓጓላት ሴት የምትስብ ሴት አይደለችም ለአበሻ። ኧረ ተይ፣ አንደኛ አበሻ ፊት ነው የምታስበው። አበሻው እንድጠብሳ ምናምን ሰምቼም አላውቅም። ኖ እሱ ራሱ ያፍርባታል። የለም እኮ እሱ ራሱ ልጅ እኮ እኛ ጓደኛ። አይ ቁም ነገር አበሻ ጠብሳ ምናምን አላየውም አለ። እኔ ሰዓት በፊልተር የምታምር በእንትን በሶሻል ሚዲያ ብትቆም ፊቷ ላይ በቃ ትተፋባታል። እውነቱን እኔ እንዲያውም እናንተ ስታወሩ አንዳንድ ጊዜ ወይኔ እውነትም ይሄ ቲክቶክ ሰውን እንደዚህ ያሳምራል ነው ያልኩት። ፖስቸሯ ምናምን ራሱ አያምርም። ቂጧ እግሯ ጋር ነው ያለው። አይ ፖስቸሯ ያምራል። እንዲህ ፊት ለፊት ብታያት ሆን ልጆቼን ይሳይ ነው የምልህ። ልጆቼን ይሳይ ቂጧ እግሯ ጋር ነው ያለው። አስቀያሚ ቁመና ነው ያላት። ኧረ በለው ሲሪየስ። እሱን እንኳን አላውቅም። ኖ ለመሰለ አንተ የምታየው ይሄንን በቃ እዚህ ላይ ስደንስ ምናምን እኮ እናያለን። ወርዶ አናየውም እንዴ? በቃ የለም እንዲህ ውሃ ነው። እውነቱን ልንገርህ አንተ እንደዚህ አይነት ፖስቸር ይሆን አንድ ጀርመን ጨጨስ ያለ ጀርመን አንድ ለቆ አያኖርም። የለም አይ ቁመና እንኳን አላት። እኔ በቁመና እውነቱን ልንገርህ አይደለ ኖ ወይ እንትን ስላልኩኝ አይደለም። እውነታው ግን ቀርበህ የምትይዘው አይደለም። የሆነ ጭጭት ያለ የላላ ጡት የሚባል ዜሮ ነው። የለም ጣት ነው እንዲህ በቃ ነጥብ ኖ ግን ቅርጿ በጣም ያምራል። በፍጹም ስንት የሚያምር ሀበሻ አራተው ቢኖር የለም። ጀርመን ላይ እንኳን ብዙ የለም። ዮኒ የምታምር ሴት ጀርመን ያለው በመድኃኒዓለም አወዳደቋ የቱ ጋር መሰለ እንደ አትሊስት እንደሷ ናይት ቤት መሄድ እንደሷ ዌብሳይት ላይ ቁጭ ብላ ወንድ ስታሳደድ ነው። አንድ ሰው ከእሷ ጋር ሁለት ቀን እኔ በማየው ነገር እኔ ፍሬ ቁመና እዚህ ላይ ነዋ። እዚህ ላይ እኮ ወፍራሙን ቀጭን እያየን እኮ ነው። እዚህ ላይ ነዋ። ፊሊተር ከተጠቀምክ ዋይኖት። ግን አሁን አንተ እንዴ መራዊ በጣም ነው የሚነቃት። በጣም ከሚነቃት ሴት እሷ ነው። እውነቱን ነው ልንገርህ። የመራዊ ሚስቶች አይታቸዋል። በፊቶች አብረው ጀለሶች ነበሩ ፍነው ሲባባል እንደዚሁ ነው የሚተዋወቁት። እንደዚሁ አለ አይደለ? በማጨስ በመጠጣት ጫት በመቃም ሀሽሹን በማጨስ ነው የራሳቸው እንትን አላቸው። ግን በነገራችን ላይ መርሃዊ ለመጀመሪያ ጊዜ አስቀያሚ ሴት የያዘው አሁን ነው። ማንን? ግንጋንጋ ከ1 እስከ 6 ያዩዋቸው ሴቶች ቆንጆች ናቸው። አንበሳ ነው በኛ ሆዴ ይችላል። እድሉ ሆኖ ቆንጆ ሴት ነው የሚያጋጥመው። ሆዴ ይችላል። ለመጀመሪያ ጊዜ ግንጋንጋ አስቀያሚ ሴት። አይ እቺም ልጅ ታምራለች፣ የሚደብር ነገር የላት። ኧረ በእውነት እውነቴን ነው ታምራለች። ግንጋንጋ ሰላም አላት። ግንጋንጋ እኔ እርጋታዋ ምናምን ነገር ይደላኛል። እርጋታዋ እኮ ባህሪዋ አይደለም። መልኳም ቆንጅዬ ናት፣ የሚደብር እርጋታዋ ግን ባህሪዋ አይደለም። ዮኒ እና ምንድን እርጋታዋ ያው ግንጋንጋ ስለሆነ ነው ንግግሩ ላይ ነፋናት። በእውነት የአበሻ ሴት በመልክ ደረጃ አብዛኛው አበሻ ሴት የመልክ ችግር የለባትም።
እውነቱን ልንገርሽ፣ ሀቁን ነው የምናገረው። ባህሪያቸው አይቻልም እንጂ በመልክ በቁመና አበሻ ሴቶች ቆንጆዎች ናቸው። ባህሪያቸው አስቸጋሪ ነው። እኔ ደግሞ ጭቅጭቅ አልችልም እንጂ በመልክ በእውነት አብዛኛው አበሻ ሴት ወርቆች ናቸው። መድኃኒዓለም ምስክሬ፣ ታምራላችሁ። ሁላችሁም እዚህ ሶሻል ሚዲያ ላይ የምናያችሁ ታምራላችሁ። ችግሩ የባህሪ ችግር አለባችሁ። ባልሁን ነው ወንዶቹስ አቨሬጅ ብዙ የለንም። አቨሬጅ አሁን እንደዚህ አይነቱ ቆሻሻ ማለት እንደ ቅድሙ አይነቱ ህይወቱን አንተ አውሮፓ መተህ ተቀማለህ እንዲህ አሜሪካ በጣም ቃሚ አለ። ቃሚ ሺሻ ሲያጨስ ነው የሚውለው አሜሪካ። ታዲያ እነዚህ ሰዎች ለምን ትፈልጋቸዋል? አሮ ነው አይተሸዋላ። የዛኔ እኮ ተቀብለሸዋል። እናቱ ተቀበልሽው እኮ ከነጫ ኖ ተቀበለሽው። ዮኒ ሁሉ ጊዜ ደግሞ አንተ የምታናድደኝ እኔ አላቅም። እኔ አልጋ ላይ ነው ያገኘሁት። አንቺ ቤት ገብቶ አልቃመም ሰው ኖ ወዲያውኑ የተነጋገርንበት በኋላ ስሰማ እንደሚሸጥ ስሰማ ሊያ እኮ ናት የነገረችኝ። ምን እንደምታው ከሊያ ጋር ትግባቡ ነበር እንዴ? ሾው ላይ እኮ ነው የሰማሁት። ሊያ ሾው ላይ እኮ ነው የሰማሁት። ሾው ላይ ነው። ኦኬ ሊያ ናት የነገረችኝ። ዩቲዩብ ላይ እኮ ነው የሰማሁት። ይቅማል፣ ያጨሳል፣ ይሸጣል ምናምን ሲሉ ሄድኩኝና ጓደኛዬ ጋር ደወልኩላትና ምንድነው ባህሪው አልኳት። እነሱ ጥሩ ልጅ ነው ያሉኝ። እንደሚያጨስማ ታውቂያለሽ አንቺ። እንደሚያጨስ አውቃለሁ። እንደሚቅም እንደሚሸጥ ግን አላውቅም። እንዴ አብዛኛው 90% አጫሽ ቃሚ ነው። ማጨስማ አይቼዋለሁ ሲያጨስ። እዚህ ቤት የሚያጨስ ወንድ 90% ቃሚ ነው። አይ ነው ግን እንደሚቅምና እንደሚሸጥና እንትን እንደሚል አላውቅም ነበር። ከዛ ይሄ ጆይንቱን ማቆም አለብህ አልኩት። እሱም አቆመ። በነገራችን ላይ ልክ እዚህ ቤት ሲገባ ከ2 ሳምንት በኋላ ነው መስል ነው ምናምን መኖር ስንጀምር ሁሉን ነገር እርግፍ አድርጎ አቆምና ሲጋራ ማቆም አለው ግን ጊዜ ስጭኛል። ያ ጀርመን ያሉት አብዛኛው አውሮፓ ላይ ለምን እንደሆነ አላውቅም፣ ስትረሱ ሊሆን ይችላል፣ ምን ሊሆን ይችላል፣ ሱስ ተጠቃሚ ነው በሚያሳዝን ሁኔታ። እሱ ይኸውልህ አሁን ይሄ አህያ ያለፈበት ህይወት በጣም የሚያሳዝን ህይወት ነው በነገራችን ላይ ማለት ነው። ኦኬ እንደ እድል ሆኖ እድል ለቢስ ነው። አሁን እዚህ ጋር ቁጭ ብሎ ሰርቼ ገንዘቤን አስከለከለችኝ ነው ያለው አይደለ? ሰርልካ እሱ ኦኬ እሱን የሚያውቅ ያውቀዋል። ስንት ብር ነው ላኪለት? በቃ ለምን ልክለት? ስንት ብር ነው? እኔ እንጃ ስንት ብር እንደሆነ ወደ 500 ከ1000 ዩሮ አይበልጥም ምናምን ኤሮ ነው መሰለኝ ተነጋግረው ከሴትዮዋ ጋር። ሲማ በቃ ወርጃ አንድ አንበሳ ወርደተሻል፣ ሌላ እንጨምራለን። 5000 ኤሮ እኮ ነው። 5000 ነው የበላችሁ እዚህ ያለችው ሴትዮ አሰርተው 2 ወር ዮኒ እንዴት እንደተገናኘን አልነገርኩም እንዴ? ና ይልሽ እንዲ አላውቀውም ነበር። የሆነ ታክሲ ውስጥ ተከትሎኝ ገባ። ቤት ገብቶ ይደፈር ምናምን አላውቅም። ዘክር ያለው ነው ሀገር እኮ አልነበረም የሚኖረው። ለስራ ነው የመጣው። ለስራ መጣ። ሴትዮዋ ትጫወትበታለች። እያሰራችሁ ብር አትሰጠኝም ነው የሚለው እሱ የሚለው። እኔ ግን አሁን አላምንም፣ ምክንያቱም ውሸታም ስለሆነ ማለት ነው። ከዛ ይጣላና ከሴትዮዋ ጋራ ሽማግሌ ጀሪካን አመላላሽ ነበር። ምን አልከኝ? ጀሪካን አመላላሽ ነው ወይ? ቤቱ ጀሪካን ነው የሞላው ብለሻል። በርሜል ነው የሞላው ብለሽ። እሱ ሌላ ቤቱ ነው ደግሞ እሱ ደግሞ ሌላ ቤቱ ነው። ለወስደው ሄድኩኝ ጊዜ ማለት ነው። አሁን እዚህ ጋር ፈልጋኝ ነው፣ ወዳኝ ነው፣ ግባ ብላኝ ነው፣ አስቸግራኝ ነው። አይስዌር እኔ የዛለታ ወጣን ልንገርህ እውነቱን አይደለ? ተሳሳትኩኝ። ወጣው ከፈትኩና ምናምን ሳየው ጂጂ ሴክስ አርገሻል። ኦኬ ዩ ጋዴሚት። ከዛ አልጋ ላይ እንደዚህ ዞር አልኩኝ። ፓንቴን አየሁት፣ ጡት መያዣን አየሁት። ወላልቀናል። እሱም ወላልቋል። ምንድን ነው ያደረገው? የጠየኩት ወላልቋል። ሁለታችንም ራቁታችንም። ምንድን ነው የተፈጠረው? የእሱ ቡታንቴ የለውም ሲመጣ ይህን አውቃለሁ። ሲጀምርም የለው። ከዛ በኋላ ኦኬ ምንድን ነው የተፈጠረው? ስለዚህ እያደረጋችሁ ቤተሰብ ፈልገሽ ማስገድጅሽ አይደለም ራስሽ ፈልገሽ ነው ምናምን የሆነ አንዳንድ ነገሮችን አወራን እና ከዛ በቃ ሄድኩኝና ደበረኝ። ከዛ ዞር ስል ሞባይል የለም። ሞባይሌን ጥየዋለሁ። ሞባይሌን ሌላ ሞባይል አለኝ በነገራችን ላይ። ሞባይሌን ልፈልግ እየተፈላለግን እያለ ሄድን እና የሆነ መንገድ አብረን ስንሄድ የሆነ መነካካት የሚያወራው ነገር ምናምን አውራን ተዋወቀን። ከዛ በኋላ ሞባይሌ የተገኘ ወደ ቤት የመጣ ማታ ደወለ አወራን። በነጋታው መጣ ድጋሚ።
ከዛ ምንድን ነበረ ምናምን ስለው አይ እንደዚህ ተጣልቼ ሴትዮዋ እንደዚህ ታሰራኝ ነበረ ተጫወተችብኝ ምናምን ሲል ተናደድኩኝ። እንዴት አንድን ለዚያም ወገኗ ትግሬ ናት ሴትዮዋ፣ እሱም ትግሬ ነው፣ ልታሰራ ከሌላ ሀገር አምጥታው እንዴት ታደርጓለች ምናምን ብዬ ጥልቅ ብዬ ገብቼ ልጆቹን ጠየኩኝ፣ እነ ፍሬን ምናምን ማለት ነው። ጠየኳቸው እንደዚህ ተጫውታበት ምናምን እንደዚህ ያደረገ ሲል አሳዘነኝ። ከዛ ሳይ እንዲሁም ተበድሮ ነው የሚበላው ምግብ ሲልኝ ወጥ አልኩኝ። ተበድሮ ብር የለውም ምናምን ነገር ሲል እና ትዝ የሚለኝ ነገር የመጀመሪያ ቀን በጣም ትዝ የሚለኝ ሲሄድ እኔ ኮካኮላ ስገዛ ምን ትጠጣለህ ስለው ምን እንደምጠጣው ስለው ፀሐይ ነው ሰመር ነው ምን እንደምጠጣው ስለው አይ ሲጋራ ብትገዢልኝ ይሻላል አለ። ተጨሰለ እንዲ ያልኩትኛ ታዲያ ለምን ራስ አገዛም ስለው በአክሽን ፓሊንግ ምናምን ነገር አለ እና እንዲህ ፀጉሩን እያሸ ማለት በጣም በቃ ሳስበው ያስቀኛል። የተመቸሽ ኖ አሳዘነኝ እና በአክሽን ፓሊንግ ሲጋራ ግዢልኝ ሲል ገዛሁለትኝ ሲጋራ እና የሚጠጠስ ነገር ስለው በአክሽን እንዳልጎዳሽ ምና አለ አይደለ የአራዳ ንግግር እሷ ደግሞ ናፍቃኝ አይደለ እዛ ጋራ ተግባብ በቃ ዋው የሆነ ሌሊት እኮ አላወራንም ሰክሬ ያለው ዶሮን ላይ እየሰራሽ ነበር የምታበይው እኮ ዛሬ ነው ያርገው። በፈረሰኛ ከናቲ ጋር እንጣላ ነበር እያለ ተታማ እያበላው ባለጌ ልጄን ስማ ያንሳ ናቲ አንድ ቀን ዶሮ በልቶ አያውቅም። የሚገርም ነገር ዶሮ በተሰራ ቁጥር ናቲ ዶሮ እንደ ድሮ አይበላም። ናቲ ጨጓራውን ስለሚያመው ማለት ነው። ስለዚህ ይሄ ነው ለብቻው ጥርግ እያደረገ የሚበላ። አይ በቃ ሙለት ዶሮ ነበር ትልልቅ ዶሮ እኮ ነው የምሰራለት። ኢቨን አሁን ዛሬ እዛ ግንጋንጋጋ ሄዱ ቂጣው አምሮበት ነበር። አሁን ከስቶብኛል። አንዳንድ የምግብ ምክሮች ትመክሪልኝ? የምግብ አሁን የምግብ ምክሮች ምን አይነት ምግብ ይወዳል ሆዴ? ነግሬያታለሁ እኮ ለዛች ለጋንጋንጋ። እሷን ታያት። ያንቺ ችግርሽ ከዚህ ሰውዬ ጋር እሷን መሰራት ባለጌዋ የምታሰድበኝ እሷ ናት። ኧረ በጭራሽ ዶዶዶ አብራቁት በጭራሽ አይሆንም። ስለማለት ነው። ምን ይብላ ወንድማችን እያየ ነው፣ እየከሳብኝ ነው። ደቼ ብላ እሱ ልንገር አይደለም ሰው አይሆንም። እኔ ሀገሩን ስለቅለት ነው ሰው የሚሆነው። ደቼ ብላ ዲንጎራ ጊንጋራ ጉንጋራ ይብላ። አሁን አንቺ ለምሳሌ ዴት ለማድረግ አሁን ብትፈልጊ ያበሻ ነው ወይስ? እኔ በአንቺ ባህሪ ሌላ ዜጋ ጥበሽ። እውነቱን ልንገርሽ እኔ እረፍት ነው የምፈልገው። እረፍት ፈልጋለሁ። እረፍት የሚኖርሻል እያልኩ ማለት ይሄ አብሮ ምናምን ነገር ግን ቆንጆ አበሻ የሆነ ኢንጆይ የማደርገው ሴክስ ምናደርግ በቃ አለቀ። ስፈልግ ሴክስ ምናደርግ አብረን መላ ምንጠጣ የሚለጠልጥሽ ብቻ ነው የምትፈልጊው። ምንለጣለጥ እንደምለጠልጠኝ እኔ ለጠልጠዋለሁ የምፈልገው ነው። ሰምታችኋል። የምትለጣለጡት ከጂጋ በቃ አለቀ እንጂ አሁን በኋላ እኔ ጂጂ ነው አላረገው። እኔ ለወደፊቱም ፍቅር አይዘኝ። እኔ እኮ ፍቅር የሚባል ድሮ የማያቀኝ እንኳን አሁን እንደዚህ። ስለዚህ ሰምታችኋል ወንዶች፣ ጂጂጋ አፕሊኬሽን ስታስገቡ መለጣለጥ መቻል አለባችሁ። መለጣለጥ ከፈለክና ቆንጆ ሆን ግን ለማንኛውም ቆንጆን ቁንጅናው እንደ አቤል አይነት አቤል ሌላስ ከአቤል ሌላ ቢሆንልሽ እንደ አቤል ሁለት ኮፒ አይመጣ። የአቤልን ፎቶ ፊቱ ላይ አድርጎ ይምጣ እንዴ? ምንድን ነው ምታል? እርድና ይሄ ዱርይነት ምናምን ነገር አይ ቲንክ እፈልገዋለሁ። ዋሴን ለምን አትለጠልጭው? ዋሴ እኮ ምስኪን ልጅ ነው። ዋሴ ቅምቃሚ ነው። ታዲያ ቅምቀማ በስሱ ታደርጊና ዶሮ እያበላሽ ይዞ የሚሽከረከር ሰው ነው ያልወደም። እኔ የሚሰራ ሰው ነው የምወደው። በቃ የራሱ የቢዝነስ ሰው የሚሆን ምናምን አይነት ነገር የለም። እርድና እንዳለ ሆኖ የቢዝነስ ባለቤት የሚሆን በቃ ብር ሜክ ማድረግ የሚችል አይዲያ ያለው ቶማስ እያሉ ነው አለ አይደለ? ይሄ አራዳ የሆነ ነገር። ቶሚን እንዴት ነው? ማነው ደግሞ ቶሚን? ቶማስ ስፖርት ምናምን ያሳየሽ? እሱማ ያጋጨኛል በብረት ሳስበው። አይሆንም። መንሱርን ለምን አጠብሽው? መንሱር የቱ መንሱር ጀማል? መንሱር ቬሪ ኩል ሰው ነው ያልወድም። እኔ ምን አይነት ይሄ እኮ አህያ እኮ ባህሪውን እኮ ነው የምወድለት። ይሄ ዱርይነቱ ምናምን እኮ ወድለታለሁ። ይሄ ማጨሱና መቃሙ ቀርቶ እንደዚህ አይነት ሰው ነው የምወደው። እንደነ ናቲ አባት አረክ ብትመቻቹማ ከነ ማጨሱ ትቀበያለሽ። ማጨሱንም እኮ አቁሞ ነበር። አይ ቢያጨስም ምን ቀንሶ ነበር እኮ። እኔ እኮ ያስቸገረችኝ እኮ እህትየው ናት። ከሱ ጋር እኮ ችግር አልነበረብኝም። እችለው ነበረ የሆነ ነገሩን እለውጠዋለሁ። ገባክ? ስራ ቦታ ላይ ብታስቀምጠው ይለወጣል። እሱ ናት በቃ አላመቻቸቻችሁ። እህትየው ልትበላ እህትየው አልፈለገችኝም። ገና ስታስበው
በቃ ወንድሜ የት ውስጥ ገባ ግን ብሯን ተቀበልና ላጥበል አይነት ነገር አላሙዲን አደረገችኝ። ጨራሽ ይህን ያህል ብር አላት ሲላት ደግሞ እዚህ ያየውን በሙሉ ይቀደዳል አይችልም ሆዱ ጂጂ እኮ ያላት ይላል። አሁን ልክ መራማዊትን እንደሚላት ጂጂ እውነት ነው። አይ አንቺ እንዳለሽማ ያውቃል ይቀደዳል እና ገብቶም በደንብ ምንድነው ካልኩሌት ያደረገችው ልጦ ነው የወጣው ይዘላፍበል። አሁን እኮ ይቆጭ ታውቃለህ ዮኒ እኔ እውነት ልንገርህ አይደለ ቢሰራ ኖሮ ምናምን ልንሰራ እኮ ሁሉ ነገር እኮ ጨርሰናል እኮ ስራ ላይ እንዲሆን ማለት ነው። አህያ ስለሆነ ብቻ አገር ቤት ሊሄዳል። በማን ብር ነው የሄደው አገር ቤት? ትኬቱ አጭበርብሮ ትኬትማ እኔ ነኝ የገዛሁት ነው። ፓክ የሚያደርጉለት ሁሉ ነገር እኔ ነኝ። በስማ አብረን ልን ነበረው። አሪፍ ሹገር ማሚው ነበርሽ በኛ። አረ ሹገር ዳዲ እሱ ነበር። ምን እኔ እኮ ካልኩሌት እያደረኩ እኮ ነው ዮኒ። እውነቱን ልንገርህ አይደለ ሁሌ ለዋል ለራሱ ለዋለሁ አሉ የተመዘገበ ይሄን ብር አስመልሰዋለሁ ለዋለሁ። በስማ እስቲ ፈልግልኝ እንዳንቺ አይነት ትንሽ ጣል ጣል የምታደርግብኝ ና እኔ ጋ እኔ ጣል ላድርግብህ። አለ አምቡላንስ እኔ እንኳን አጨልልሻለሁ ጂጂ። እግዚአብሔርን ትጨልላለህ አንተ። እኔ እውነት አጨልዬ ሱዳን ነበር ምልክ ለምስል ወንድ ልጅ ሴት ልጅ እጥና አርጋ ከሰጠቻችሁ አፋችሁን ትዘጋላችሁ። ወንድ የተባለው ጄኔራል መቼ አፉን ዘጋ? ይኸው አስበጠረቅሽብን እንጂ መች ምን ይዛኔማ አፉን ዘግቶ ነው እሱ ቀርቶበት አይደል የሚበጠረቀው። አይሁ እንግዲህ ማርዬ እያለ ነው በከባድ ሚዛን። ይኸውልህ በፍጹም አይረሳኝም። እኔ ነገርኩህ እኮ ያብዳታል ገና መራዊ ፍጹም ጂጂን ትቶ ሰው ከሆነ እኔ ከምላሴ ላይ ፀጉር ይብቀል እንዲህ እያበደ ነው ገና። አሁን ደግሞ ላሳብረ ዱባይ ልሄድ ስለሆነ አሁን ደግሞ ተስፋ ቁርጥ ሲያደርግ በነገራችን ላይ ወንድም ዱባይ ለመኖር ልሄድ ነው። እነማ እኔ ዱባይ ለመኖር ኧረ ያጣፍጥልሽ ለመኖር ልሄድ ነው። እናቴ ወሰደው ቤቱ ምን ይሆን መሰለሽ ግን ዱባይ ችግሩን ልዘግብሽ ምንም ችግር የለውም። ምን በጣም የሚያማምሩ አበሻ ሴቶች ስላሉ ትዋጭ ወንድም አለ የሚያማምር ቦዲጋርድ አለ የሚያማምር። እኔ ልንገኝ ትዋጭ አለሽ አልኩሽ እኮ ዱባዮች በጣም ስለሚያምሩ ያምራሉ። ያ ሴቶቹ ትዋጭ አለሽ። ማንም ቆንጆ ነኝ ምን እዚህ ቆንጆ ነን ነው እንዴ? ወንድ ልጅ እኮ ወንድ እኮ ቀርቷል እኮ አሁን እኮ ይሄ ስላማርክ ቆንጆ ስለሆንክ ምናምን እኮ ቀርቷል እኮ። ወንድ ልጅማ ምኑ ነው ቆንጆ ነው? የሚረጋጋበትን ነው የሚፈልገው አይመስለኝም። እኔ አሁን ዱባዮች ሄጄ አይቼ ስላየው ነው ሀቅ ነው የምናገረው። ውቦች ናቸው በመድኃኒዓለም በጣም ነው የሚያሳስታሉ። በእውነት ሴቶቹ እኔ አንድ አስቀያሚ ዱባይ አላየሁ። እነዚህን ሰዎች ግን ብሎክ የሚያደርግ ሰው የለም፣ ብሎክ የሚያደርግ ሰው የለም። እነዚህ የሚጽፉትን ምን እኔ ልሱኛል ምን እኔ ልሱኛል ኖ የሚጽፉ የእንትና ቆይ እስኪ የእንትና የእንቁርቲ የእንቁርቲ ጀለስ ነው ሀፊ ብሎክ አድርጋቸው። ፍየሌ እች ልጅን እያጨናነቋት ነው መሰለኝ። አይ ቲንክ ኪዱን እየተጨናነቀች ይመስለኝ። ምኑም ሳይነካ በግድ ፈልጉኝ የሚላል ለምን እንደሆነ ታውቃለህ? አሁን እሱ ኪዱ በሆነ ነገር እያስፈራራት ነው። አሁን ታይዋለህ። መራዊ ፍጹም አሁን ነው ችግር የምትፈጥረው። ብትኖር አርፈ ብትኖር ይሻላል። እኔ ማቲ ጋር ልትሄጂ ነው? ማቲና ምን አለ ብታሽ? ኖ በኢየሱስ እኔ እኮ በጣም ኳሊቲ ያለኝ ልጅ ነኝ። ሆኔ እንዴ ማቲ ምን ያንሰዋል? ናች እንግዲህ ማቲ እኔ ኃይለኛ ወንድ እንደምወድ ታውቃለህ? ኃይለኛ እንደምወድ ታውቃለህ? ኃይለኛ እንደምወድ ታውቃለህ? ኃይለኛ ወንድ ዝም በል ስለው ዝም ካለ አንድ ወንድ ማለት ነው ነገር ስለሚያዳምጠኝ እኮ ነጠለዋለሁ። እሺ እያለ የሚያወርድ ልጅ ነው። እሺ አሁን አስወጥተሽ ሁላ ለምኗት ይገባል። ትበለተዘ ግርግዳ ላይ ደንስ እሺ አፈንድድ ያፈነድድላታል። እካክ ነው ማቲ ማለትም በቤቴ በቃ እኔ እንደዚህ አይነት ወንድ አልወድም። እንደ ወንድ አክታ አያደርግም። ዱቄታ
እንደዚህ ሱርና ደንስ ግርግዳ ይዘ ደንስ እሺ ይላል። መግረፍ ነው እቃቅ ወንድ አሰዳቢ። እመቤቴም በጣም ነው ደሜን ምን አልሽ አንቺ? ዱ ተረፍሽ ከጭቅጭቁ ተቦልኮ ነው ማ ተቦልኮ ተቦልኮ ባልሽ ነዋ። አንቺና ግን ሆዴ የምትጋቡላ ይመስለኛል። አይቀርም መምጣቱ አይቀርም። እቺ ሴትዮ እኮ ዝም ብላ ነው ሳስበው የመጪው ይዋደዳሉ። ከማን ኖ አይኔ ጸብ የለብኝም እኮ ከሱ ጋር ከሆዴ ጋር ፎንቃ ውስጥ ይገባሉ ተመልሰው። ጂጂ ትቀበለዋለች፣ በእውነት ነው ትቀበለዋለች። ተናገረች እኮ ኃይለኝነቱን ትወድለታለች። የማይቀር ነው ሽክሸካ ሸከሽከዋለሁ፣ ምክንያቱም አስፈላጊ ስለሆነ። ሽክሸካው ተመችቷታል። ቤተሰብ ሆዴ ትሸከሽካለና ክፍት ማስታወቂያ እያሰራውልን ማን የቦለከው በማል ሆዴ ብለሽ ስትፈልጊ ቦስ በሚለው ፈልጊ። ጂጂን ሸክሽከ ተመለስ ብራዘር። ውሸቴን ነው። እኔ ልጄን የተናገረ ሰው የፈለግከው መንገድ ትሄዳለህ፣ ግን ፋሚሊ ለእኔ ፋሚሊ ነው። ናቲሻም ሳምሪ የሚባረኩ በእውነት ናቲን ከሚስቱ ጋር ቁጭ ብሎ የተናገረው ትላንትና ከትላንት ወዲያ አለቀ። በፈረሰኛ ተጣልተናል ያለው ክፉ አልተናገረው። ኖ ናቲ ጌ ነው አለ። አንዳንዴ ችግር አለ ልጆች ጋር በዛ ደረጃ መሄድ አይነፋም። ቆይ አንዴ ፕሮፋይሉን ፎርዋርድ አድርጉልኝ ጋይስ። እኔ ሞዴሬተሮች ብሎካችሁን አነሳዋለሁ። ፕሮፋይል ነው ያለው። ኤኒዌይስ አይ ጂጂ እንደዛ አላለም። እውነት ብሏል ከጃፒ ጋር ሆኖ አይ ከቺኩ ጋር ነው ምናምን ሲባል ከእሷ ጋር ሆኖ ብሏል። ናቲሻ እኔ በማየው የሚናገር ልጅ እንኳን አይደለም ልጇ። በእውነት ከእሷ ኃይለኝነት እንደ ናቲ አይነት ልጅ በጣም ልጆቿ የተባረኩ ናቸው አሏች። እናትየው ትንሽ ሾጥ ጓነች እንጂ ልጆቿ ሸራተን ናቸው። ውይ ይባረኩ። አንዳንዴ የእውነትን በጣም ወርቅ ልጆች አሉ። እሱን ነግርሻለሁ። ናቲ በኢየሱስ ስም ኖ ናቲ ሁለቱም በጣም ምርጥ ልጆች ደግሞ እኮ ለእሱ ያለው ሪስፔክት ለእሱ ያለው እሱ ሲያስብ የነበረውን ምናምን ማይጋድ የኔ ሁለቱም እሱ እኮ ለነገሩ እንግዲህ ማርያማዊት በደንብ ተንከባከቢ። የሚወስድብሽ ስላለ በደንብ ተንከባከቢ። መምጣቱ አይቀርም። ዱባይ ይመጣል። አሁን ተንከባከብሽ አልተንከባከብሽ ዱባይ ይመጣልሻል። ላፍ ብሎ ነው የሚመጣው። ሙጭልፍ ነው የምታረገው። ስለዚህ ማርያማዊት በደንብ ዶሮጥ በደንብ ስሪ። ፈረሰኛ ይወዳል ልጁ ስትችልበት አይደለ? ግንጋንጋ መች ሙያ ያላትና ራሱ ኧረ ሙያ አስተምሩልኝ ይህችን ሴትዮ ይላል። አይስዌ ኧረ ሙያ አስተምሩልኝ ይላል። ትሞጨለፍ ያለች ሰምተሻል? ማርያማዊት በደንብ ተንከባከብ። ኖ ሌላ ትሞጨልፋታለች። አንቺ ነሽ። እኔ አንቺን ነው የምፈራው። እኔ ሌላ ትሞጨልፋታለች፣ ግን አንቺን ነው የምፈራው፣ ሌላ አይደለም። እመነኝ። እሱ ኔን አያስቀምጠኝ። የሆነ ቀን ፖስታ ላምጣ ብሎ መጥቶ አንቺ ጋር ገብቶ ትለጠለጭውና ከዛ በኋላ ማርያማዊት ማናት ይላል። እኔ ፎቶ ልክላታለሁ። ሴክስ እያደረግን ፎቶ አነሳና ልክላታለሁ። ለማንኛውም ምችት በለ። እኔ አንድ ነገር ያልገባችሁ ለሁላችሁም ጂጂን ማንም ብሎ ካላረገውም ማንም ራሱ ነው የወጣው አይደለም እንዴ? ቆይ ልዘግባቸው። እኔና ጂጂን ማናደድ ስለማይቻል ቢበራባችሁ ጥሩ ነው። እቺ ዱቄታ አውቃ ነው የምታብደው እንጂ ምን አይሞቃት አይበርዳት ምንም ብትሉ እና አትሽወዱ። በእውነት ምንም ብትሉ የሚሰማት ሰው አይደል። ለምን አልፈዋለች ያንን ላይፍ። ዛሬ እኮ የጀመረች አይደለችም። በዩቲዩብ ዘመን እኔ እና እሷ ነበር ነው እንደምታውቁት። ብንሞት ኖሮ እኛ ቻፓ ሰራንበት እንጂ እረፍት እንደ ድሮ እኮ በየቀኑ ነበር የምንሰድበው። ዮኒ ትዝ ይላል ያለነው እኔ እናንተ ብቻ ስለሆነ አሁን እንኳን እረፍት አለን። አሁን እኮ እረፍት አለን። በመሀል እነ ሆዴም አሉልን። ቴንክ ዩ ቬሪ ማች። በመሀል እፎይም አለ እፎይም አለ ምንም አለ። እረፍታ ፍሬም አለች በመሀል አሁን እንዴ በየቀኑ እንደዛ እርግማኑ የነበረው ዮኒ እርግማኑ
እሷም ተሸናቅጣ መጣች፣ እኔም ፀጉሬን አሰርቼ መጣ። ይሄ ነው ታሪኩ። ግን ቢሆኑ ደስ ይለኛል። ሁሉም ሰላም በቃ ላይክ ባይጣላ ሰው እዚህ ጀርመን ያለ እኛ በቃ አልቆ እኔና እሷ የተታረቅነው አልቆብን ነው። ስድብ ጨርሰናል እና ካለ ትጣላኛለህ ማለት ነው። አድርሰናል። ወደፊት ሲኖርን እንመጣበት። አሁን ዩቱብ ላይ እንሸቀል እንሰዳደብ ና እንሸቀል። እኔና አንቺ መሸቀል አለብን። ሌላ ሀገር ያሉት አረ ዊግሽ ተዛንፏል። አስተካኪው አስተካኪው ወልቆ ጉድ እንዳንሆን ሌላ ሀገር ችግር የለም። አሁን ለምሳሌ እዚህ እርስ በርሳችን የሆነው ሰዎች አይስዌር መጣላት የለብንም። ትንብን እርስ በርሳችን ብንረዳዳ። አሁን ለምሳሌ ሰማኛውን ያትሳቅ። እሺ ይቅርታ። አራታይ አሁንም አዘናንፈሸዋል። አስተካኪ ዊግሽን ፕሊዝ። እንዲህ ማለ ያርጊው ተዛነፈኮ ወደ ጎን እኮ ዞረብሽ። ለምሳሌ አሁን ጂጂ የሆነ ነገር እንዲህ ሀበሾች ነው ሀበሾች ነው አንዴ እኔ እየተወዛገቡ እንዲህ አርጊው በደምብ። እውነት እኔ እዚህ ጀርመን ያለ ነው ብንታረቅ እርስ በርሳችን ደስ ይለናል። አሁን እኔ ፐርሰናሊ ከሁዲ ጋር ምንም አይነት ችግር የለብኝም፣ እንዲኖርብኝም አልፈልግም። ግን ላይክ እርስ በርሳችን ሁላችንም ብንስማማ ጥሩ ነው ባይ ነኝ። አንድ ነገር ሀበሻ ላይ ቢደርስ ነጮቹ አይደለም እኮ ተሰብስበው የሚደርሱልን እርስ በርሳችን ነው እንጂ። እኔ ፍቅራቸው አልወጣላቸውም ሁለቱም። ይቅር ለእግዚአብሔር ብለን ሁላችንም ይቅር መባባል አለብን ባይ ነኝ። ተባባሉ። ጀርመን ጸበል ጠረጩ። Stimmt diese Situation zu sein. ዱቄታ Welche Situation? Welche? Was passiert? አንጎ አይቷ ቤቸ ናይ ዮኒ ከማውራት ውጭ ምንም አያመጣም እኮ እሱ ሲያወራ ችግር ማውራቱ እኮ አይደለም እኮ የሆነ መካሰሱ ምናምን ታየውና በቃ ይቅር ለእግዚአብሔር በቃ እኛ እኮ አንበሳ ሰተን ያጽድቅላችሁ መርቀናቸው እኔ እናንቺም እናወራ ችግር የለውም። አንዳንድ ነገሮችን እንዲያውም ስለ ወረቀቱ ከእሷ ጋር ላወራለን። ሌላ አጀንዳ እስኪመጣ ግን ይጣሉ። ጥሩ ነው። ጥሩ ሞቅ ያለ አጀንዳ አልመጣ። ጓ አለች ቁጭ አድርገ ለምን መሰለ ጓ ያለችው ከኔ ጋር ማውራት ጀመረ እና ረሳት። አይስዌር የረሳት ረስታት እኔ ራሴ ወጋዳልኩ። በቃ ተጣሉ 3 ቀን ሳያናግራት ማለት ነው። አትደራረስብኝ አልደራረስብሽም። ከዛን ከልቡ ይቅር መባባል አንላቀቅም። እኔ እና እሱ ምን ሆነሻል? እነሱ ተመልሰው እኔ ልተንብይ ተመልሰው አንድ ካልሆኑ ከዮኒ ማኛ ምላሴ ፀጉር ይነቀል ነው። ለምን መሰለሽ? እሱም ኃይለኛ ነው፣ እሷም ኃይለኛ ናት። ተግባብተናል። ስለዚህ ኃይለኛ ሰዎች በሆነ ጊዜ ከተስማሙ ለመለያየት ይከብዳል። እውነቱ ነው የምልሽ። አንተ እሷ ትሰማሃለች። ለምሳሌ አይደለ ጂጂ በስሱ ነው የምትሰማኝ እናቱ። ኖ አይስዌር በስነ ስርዓት ቁጭ አድርጋ በራሷ መንገድ ያለች ሴት ናት። እንደሚሰማህ እርግጠኛ ነኝ። ማራማይቱም ልትሰማ ልጅ ናት። እሷን አውጫት። እሷ ማን ነው እዚህ ውስጥ የሚያስገባት? አታደረዛ ችግሩን እና እሱ ምን ገንጋጋት ሰው አድርጋት እሷን ጠራታለች። ሰዎች ናችሁና በቃ ይሄ ነገር እኔ ቢቋጭ እንደኔ ቢቋጭ እኔ ያልጨረስኩት ሂሳብ አለኛ። ሂሳብ ታወራርድ። አንድ ሁለቴ መለጣለጥ አለባቸው። አረ ሁለቴ እና ከዛ ፖስታውን ይዞ ይውሰድ። ስማ ሆዴ የምሰጥን መግለጫ ስማ። ጂጂ ቤት ትሄዳለህ በስነ ስርዓት ቡታንታ አድርገህ ፕሊዝ። እዛ ጋር ታሳየዋለህ። የሆነች ቦታ አለችን እዛ ቦታ ላይ ትለብሳለህ። ስማ ዮኒ የሆነች ቦታ አለች። እሱን ላሳየው። እሱን ቦታ አሳይ እንዳትረሳለች። ትሄዳለህ። ከዛ ሜሎችን ትሰበስባለህ። ግማሹ ሜል ይሰጣል፣ ግማሹ ፖስታ አንዴ ስለጠልጥ፣ ሁለተኛውን በሁለተኛው። ከዛ ትዘጋላችሁ ፋይል። ይሄ ነው በቃ የመሰነባበጫ የሚባል ነገር። የመሰነባበጫ ዝም ብሎ ሜል በጣም ነው የምታናደው። ይሄ አሪፍ አይደለ? ይሄ አሪፍ ሀሳብ አይደለም። ለምን አትፈልጊም አንቺ? እኔ እና እሱ አብረን እንድንሆን ይቀጥላል እንጂ ይሄም እኮ አሁን እኮ አርጉ የሚሏቸው
ካላችሁ እኮ ጭራሽ እየተባባሰበት የሚሄድ ነው። ሁኔታውን አይተውት መቼም ከተመቻቸው ተስማማን ይቀጥላሉ። ካልሆነ በቃ እዚሁ ላይ እንዘጋለን። ፈርም ይባባላሉ። እኔ ፊርማ አዘጋጃለሁ በስነ ስርዓት። ምን ፈልገሽ ነው? ሁለቱም ይፈራረማሉ፣ ይቆማል። ይሄ መጨረሻው አያምር። እኔ ወይ 2 ዙር ይቀራቸዋል። በቃ ታይቶ ኧረ 6 ይቀረኛል። ምን ሆነ? 6 ነው 2 መጀመሪያ በ2 እንግባ። መጀመሪያ የምላት ነገር ይሆናል እምላት ሁሌ እንደዚህ ይሆናል ስላት እግዚአብሔርን ይሆናል ሁሌ እና ይሄ ነገርም በሚያስጠላ ሁኔታ ነው የሚቋጨው። በሚያስጠላ ምን ነው ያኔ እማማ ኪዱ ረጋ በሉ። ለኛ ይረጋሉ። ቤተሰብ ተረጋጉ። ኪዱ አሁን አስማም ኮዴን ታውሪውና ለፖስታ 2 ትሄዳለህ። እኔ በፖስታውማ ከሆነ እኮ 200 ፖስታ በፖስታውማ ከሄድን 200 ይቀረኛል። አመት ይቀርሻል። አዎ እሺ። ስለዚህ እኔ ግን በፖስታ ሳይሆን 2 በዶንያ ታደርግላለች። ፖስታህን ግማሹን ትለጠልጣለህ ታይና ግማሽ ትጨምራለህ። ያውቃል ሁኔታው ያውቃል። እሱ አዲስ አይደለም ስለሚያውቀው አላቅም ያልከው ታውቀዋለህ። እንዴት እንደነበረ እንዴት አድርገህ እንዴት እንደማትያለሽ በዚህ ጉዳይ የሚያስማማ ነው። ተስማማሽ ኪዱ? እኔ ተስማምቻለሁ። አንቺ ግን ቆይ ብቻዬን ልታስረጅኝ ነው? ሁሉንም ናይን እንዳልሽ ሁሉም ላይ እንዳባረርሽ ነው ተመጣው ነይ እያልሻት ምንድን ነው? አይስወር ዮኒ ታውቃለህ፣ ግን አንድ እንደሚስማማት እንደሌለ እኔ ብቻዬን ልታስቀረኝ እንደሆነ ራሱ አላውቅም። አዎ እቺ ልጅ ግን እኔ ደስ እያለችኝ አለ። ከዛም ተገናኙ ነው የምትላቸው? አዎ ወይ እሱ ሰበብ ትሆንበታለች እጁ ላይ ወይ እሷ ሰበብ አይደለም። ስሚ ምን ይሆናል ከዛም በዮኒ ጋር ሲደርስ እንዴት እንደሚንቀጠቀጥ ተረጋግቶ ቆይ አንድ ጊዜ ተገናኙ ተብሎ ተገናኘን። ዮኒ ያ ተገናኙ፣ ግን በቃ አደራ ምናምን አንቺ ረፊ ምናምን አንቺ ዝም በይ እየተጫጫን አንነካካም። ምክንያቱም አንዴ ነክቶኛል አገባ አንዴ ነክቶኝ ማስጠንቀቂያ ፖሊስ ስለመጣበት እኔ ግን እገልሻለሁ ምናምን በቃ ቀወጠው። እዚህ እኔ ደግሞ እኔ እናንተን እንድትጋጠሙ የምፈልገው አልጋ ላይ ነው። ሌላ ምንም ነገር በአፍ ጨርሳችኋል፣ አውርታችሁ ጨርሳችኋል። አልጋ ላይ ያላቸውን ጣጣ ይጨርሱ። አንቺ ልስማ መፈጥረው ስድድቡ ምን ያደርጋል? በተግባር ይፈታተሹ። ልደታ ነው የምልሽ። ይኸው አልጋ ላይ ይፈታተሹ። የት ታገኛታለሽ? የት ነው የምታገኝኝ? የሚሆን ነገር አለች። ኖ ልደታን ነው ያልኩሽ። አይ ልደታን ስሚኝ አልገናኝም ነው የምትሰማሽ አንቺ ችግኝ ቁጭ እኔ እንደኔ ሀሳብ ለምሳሌ አሁን ዝም ብላችሁ ስሙኝ፣ መሀሌ እንዳትገቡ አይሆንም ምናምን እንዳትሉ። ከዛሬው ተቀጣቀጣችሁ፣ አንቺም ቀጠቀጥሽ እሱም ቀጠቀጠ ምን አለ አይደለም። በስነ ስርዓት ቁጭ ትላላችሁ፣ እሱም ቁጭ ይላል። ኦር ግሩፕ ኮል ያበጣብጣችኋል የባሰ። ግን በስነ ስርዓት ቁጭ ትላላችሁ፣ ታወራላችሁ። አንቺ እሱ ላይ ያለብሽን ችግር ታወራለሽ፣ እሱ አንቺ ላይ ያለበትን ችግር ያወራል። ከዛ አንድ መፍትሄ ታገኛላችሁ። ምንድን ነው መፍትሄው? እኮ እሱን ከምታወሩት አንጻር ነው እኮ የሚወሰነው። መፍትሄ እኮ ከምታወሩት አንጻር ነው። ምንድን ነው? ወይ እሱም ህይወቱን ይመራል፣ አንቺም ህይወት አይቻልም። የማን ህይወት ተመሰቃቅሎ በጀመረ የኔን ህይወት ያስተካክላል። ፊክስ ያርገው። እሱ እኮ ስታወሩ ነው የምትግባቡት። አትደማመጡም ከሆነ ያላችሁት። ሆዴ ና እሱ እያወራ አንቺን በቤትሽ እያወራሽ ኖ እዚህ ይመጣሉ። እኔ ጋ በ2 ልጥለጣ የሚስተካከል ነው። የተቆራረጠች ያለች ቪዲዮ ይደርሳቸዋል። ኦር ደግሞ እሱም ያው የተቆረጠች አስገቢው ቃል ይግባ፣ ቀኖች ይቆረጡ፣ 2 ልጥለጣ ፕሮግራም ይደረግ፣ ይታረቁ። አይ እነዚህ አይሰሙም ባካችሁ፣ ዝም ብሎ ነው የልጅ ጨጓራ። እሷ እኮ ተስማምታለች። ምን አገባሽ አንቺ? እሱን አምጪው። ምን ቤት ነሽ እሷ? እሺ ማኛው 2 ይለጣለጣለሁ፣ ፖስታውን ሰጠዋለሁ፣ በቃኝ ለጊዜው ብላለች። 6 ወር በ2 ዙር እጨርሳለሁ፣ ችግር የለም። 6 ወር ተፈተዋለች። የሚሰማ ልጅ ነው። አይስዌር በጣም የሚሰማ ልጅ ነው። ይሰማል። ቴንኪው አስገባ። አሁን ደግሞ ያልሰማም ነው እሱ የሚሰማ አንቺ የምትሰሚ ነሽ። በተለይ ዮኒን ትሰሚዋለሽ አንቺ ደግሞ። እሺ ከዛስ? እና ሰማችኝ ይሻለች እና መፍትሄንም አልሰጥም፣ መፍትሄ ይሰጥ አቄንም አልሰጥም። እውነት ነው። ይኸው 2 እንለጣለጥ እፋተዋለሁ ብላለች። መፍትሄ ነኝ
እኔ ዮኒ ማይሰማ ነበር የሚመስለኝ ታውቃለህ። ከዛን አንድ ቀን ማለት ነው ላይክ ለኔ ጉዳይ ታውቃለሽ ነገር ለኔ ጉዳይ በስነ ስርዓት ቁጭ ብሎ ምናምን ሲያዋራኝ በጣም ላይክ አይ ያስባል እንደዚህ ነው ያልኩት። በጣም ግን ጉዳይ ደግሞ አላችሁ። ቆይ ሆዴ ለብቻ አስገባለሁ። ጂጂ ተስማምታለች። እሱን እናስማማ። ይግባ፣ ችግር የለውም። ችግር እስቲ እኔ ፊት ያወራ፣ ችግር የለውም። እኔ ዝም ነው የምለው። ያው ታዋል አንቺ ስለምለጠለጭ ዮኒ ልጆቼን እስቲ ይግባ፣ ሆዴ ይግባ። ኒው ታረጋለች። ጉድ ታያላችሁ። ይግባ ና ሆዴ። ይኸው እኔ ጓልባታለሁ። እመቤቴን አትናገርም። ልጆቼን ብላለች። ሆዴና ሆዴ ያለ ቼክ አድርጊ እስኪ አንቺ ዱቄ። ሆዴ ልመድ ቂጣ በጎመን ጉመድ ማማቸው ነው አሁን አይደለ? ታዲያ ምን ላደርግ ነው? ይቺ ደግሞ ምን ቀውስና በመድኃኒያ ጀግና ነይ። ይኸው ልጅ አለልቲ መጣች። እሷም እኮ ትፈልገዋለች ታውቃለች። ኧረ እንቁርትዬ እኔ የምለጠልጣት እሷን ሁለቴ ልጬ እኔም እንቁርቲ ሁለቴ ከተለጣለጥን በኋላ ነው የምፈታት። እንቁርቲ ግን እንደዚህ ነው የሾለባት። እግዚአብሔር ምስክሬ ነው የምልህ። ለእኔ ላሹልባት እስቲ ነገር አትፈልግ። የኔ ናት አትንኪብኝ። አዎ ተቀበላት። እንቁርትዬን እኔ ሁለቴ እንዳንቺ አጥቤ አጠኜ ጥፍሯን ቆርጬ ምናምን ላጭቼ ቋጭቼ ሁለቴ ያጫውታለሁ። ከዛ ሰላም የስ በእንቁርትዬ አትምጭብኝ። ስነ ስርዓት ራስሽን ቻይ። ራን ትላለች እንቁርትዬ ሁለቴ ለጥልጬ ነው አንቺንም። ዮኒ ግን የሴቶችን ችግር ግን በጣም ተረድተሃል። እንዳልከው መለጥለጥ አለበት። እንቁርትዬን ሁለቴ ነው መለጠለጥ። የእሷ ደግሞ ታውቃለህ አይደለ? ጉርሻ የሚደግም ኧረ ጋንሸት አጫውቷል። የእሷን እኮ በደንብ እንትን ማለት አለብኝ። እናቱ በደንብ ዘብዝፌን ማጫው ዋዋይ ለማለት ነው። ለባሉ ድምቀት ነው የምገባው። እሱ ነገር ግን የእውነት ነው። መዳን እያፏጫው ነው የምገባው። ለእውነት ነው እሱ እያልኩ የሚለውን ፉጨት ይዤ ነው እንቁርትዬ ጋር የምገባው እንጂ ዝም ብሎ አይገባም። የገራጅ በር አይ እኔ አሁን እሺ አመጣሽልኝ ሆዴን። አንቺም አትናገሪው ዮኒ ማኛ። እኔ ነኝ የማዘው። ዝም በይ አንቺ ዱቄታ። ዮኒ ማኛ ሲናገር ነው የምታወሪው። እሱም ዮኒ ማኛ ሲናገር ነው ማውራት የሚፈቀደው። እኔ ነኝ በቃ ና ታውቃለች። አይ እሷማ ክብሮማ ያከበራትን እንደ ጂጂ የሚያከብር ሰው የለም። እመኝኝ። ማንሽ ገለቴ እመኝኝ። አንቺ ዝም ነው የምት በቪዲዮ ከቻሳ ብራዘር እኔ በቪዲዮ አልገባም። ማንም እንደኛ አልፈልግም። ይቅርታ አድርግ። አሁንማ እንዴ ይኸውልህ እኔ አንድ ነገር ልንገርህ። ስማ ቆይ እኛንን ያስጠራን ናና ይቅርታ አድርግልኝ። እኔ በዛብኝ ሰው ስለሆንኩኝ እኔ ማንም ሰው የሰው አይን እንዲሆን አልፈልግም። እኔ አንድ ነገር ተረጋጊ ብሮ አንድ ነገር ልንገርህ። እኔ ሪስፔክት ስላለ በቪዲዮ ግባና አውራን። ምንድን ነው አንተ ወንድ ልጅ አይደል? አዳምጠኝ። እኔ ይኸውልህ ሪስፔክት ስላለ ወንድ ልጅ ነህ። ሪስፔክት ካረክማ በፊት ለፊት አውራን። ምንድን ነው ኖ እኔ በቪዲዮ የሰው አይን ችግር አለብኝ። አረ እንደሱ አሰክሰን ለምንድን ነው ሚሊዮን ጊዜ የምትዋሸው? ኖ እኔ በቪዲዮ ሰው እንዳያኝ አልፈልግም። ማኘው እንደ እየታየ አይደል እንዴ ታብታብ ስታደርግ የምትውለው ምንድን ነው? ማኘው እኔ አንድ ነገር ልንገርህ። እኔ እዚህ ጋር የምፈልገው አንድ ነገር ነው። በቃ ከዚህ በኋላ ስሟን አላነሳም። ከዚህ በኋላ ስሜን አታንሳ ፈትሽ። በቃ እኔ የምፈልገው አንድና አንድ ነገር ነው። ስሟን አላነሳም፣ ስሜን አታንሳ። በቃ እኔ ህይወቴን እየኖርኩ ነው። ህይወቷን ትኑርበት። በቃ ይሄ ያህል በዛ ከዚህ ገብቷል። የሆነ ማረም ሲበዛ ይመራል። መጀመሪያ ምን አለ መሰለ፣ እኔን ደግሞ ትሰማለህ። እሱም ከፈለግ ይቅርታ መባባል አለባችሁ። የሰው ልጅ ስመ እንዳይነሳ ከተፈለገ እኔም ይቅርታ ላጠፋሁት ለተሳደብኩት፣ እሷም ይቅርታ ተባባሉና በሰላም ያለን ነገር ማድረግ አለባችሁ። እሱን ከፈለግ ማለት ነው። ስሜን ያታንሺ ስሜን ያታንሳጠብሷል አንተንጥብሷል። ይቅርታ በቪዲዮ ካልገባ አላወራም። ቆይ ሚውት አድርጊው አንቺ። አንዱ በቪዲዮ አንዱ በቪዲዮ ግባ። በቃ ሜን ቱ ሜን ከእሷ ጋር አውራ። ማውራት ያለበት እኔ የምጠይቀህ፣ እሷም አክብራኛለች፣ አትናገርም። እመነኝ። አንተም በስርዓት አውራ ያለውን ነገር። አንዴ በቪዲዮ ግባ ብሮ። እስኮ ሪስፔክት አክብረም ከመጣ
በቪዲዮ ግባ። እኔ አንድ ነገር ልንገርህ፣ ማንም ሲያዘኝ የምታዘዝ ልጅ አይደለሁም። ሰው አከብራለሁ። ግን አንድ ነገር ገብታል። ሁላችንም በቪዲዮ ይቅርታም አልፈልግም። ከዚህ በፊት ይቅርታ ተባብያለሁ። ይቅርታ አንድ ጊዜ ነው፣ 10 ጊዜ ይቅርታ መባባል አልፈልግም። በቃ ተለጣለጥ አይመለከትም። አንድ ነገር ግን መባባል የምፈልገው ነገር ግን በቃ ስሜን አታንሳው። እኛ ወረስተናል እኮ የሚያስቆማት የለም። እንደዛ ከሆነ ደግሞ አብረን ነው የምንኖረው። እሱን ልንገርህ አሁን የምነግርህ ምን መሰለህ፣ ሰላም እንዲፈጠር ከፈለግ ሪስፔክት አድርግ፣ ይቅርታ ተባባል። እኔ በጣም ሰላም የምፈልግ ሰው ነኝ። የምትፈልግ ከሆነ ይቅርታ ተባባሉ። ለምንድን ነው ግግም የምትለው? ለምንድን ነው ይቅርታ የምባባሉ? የት በቃ እኛ እኮ ይቅርታ የሚያስፈልግ ሰዎች በቃ ይመችሽ። ሂጂ አባቴ። ይመርሽ። ስለዚህ ይኸውልህ ነጥብ እየጣለ የሚንበጫረቀው እሱ ነው። በቃ ነጥብ አስጣለችው። ትችላለች የምልህ ለዚህ ነው። ነጥብ አስጣለች። እሷ ሰላም ፈልጋለች፣ ዱቅ ብላለች። በቪዲዮ ውጣ፣ በስነ ስርዓት ይቅርታ ተባብለን እንፍታ አለች። ኤምጀንጀ የምትል ከሆነ ትለጠልጣለች። እሷ ታስለቅሳለች እንጂ አታስለቅሳትም። እውነቱን ነው የምነግርህ። ወንድ አይደለ እንዴ? ይቅርታ ተባብለን ነገር ፍታ። ተሳድባለች። በሰላም መጨረሱ አይሻልም? እኔ አልታዘዝም ጂኒ ቆለጥ የምትለው እንዴ? እሱ ነው ስሜን የሚያነሳው። አይስወር እኔ ረስቼው ነበር ሳስበው። ስሜን የሚያነሳ ከሆነ ብርጅስቶን ለምን የማልሸቅልበት ነው? ራሴ ዩቱብ ላይ አለቀ። ኧረ በደንብ እንትን በሉ። እኔ ይኸው በስነ ስርዓት መጣ። እኔ አንድ ቃል ልግባል፣ ይሁን ቃል ልግባል። መርሃዊ እንደው ተመልሶ መጥቶ እግሬ ላይ ካልወደቀ ታያለህ። ልንገርህ አሁን ምን እያደረገን ለመሰለ የሚወደኝ ለምን እንደሚወደኝ ታውቃለህ? እኔ ለእሱ በጣም ሴፍ አድርጌዋለሁ። ከዚህ ከበሰበሰ ጫት፣ ከገማ መጠጥ፣ ከማይሆን ነገር እንዲህ ሲያዩት ተመልሶ ከለን ሲሄድ ሲያዩት የሰው ልጅ እንደዚህ ይለወጣል ወይ ነው ያሉት። እኔ እችልበታለሁ። ራሴን መንከባከብም አይተናል። እንዲ ፈረሰኛ ነበር የሚበላው። የምትወድ ሴት ጫት እንዲህ ስትቅም እንዲያውም በጣም ሪስክ ባለበት ቦታ ላይ ፍራንክፈርት ውስጥ ስትሸጥ እኔ ቦን አጠፋዋለሁ። እኔ ለምን የምወደው ልጅ ነገር ተይዞ የምፈልገው ሰው ተይዞ አስበኸዋል? እስር ቤት መግባት ስትሸጥ ተገኝተ ይቺ ከብት ስለሆነች ነው። አይኒዌይስ ጂጂ አክብረሽ ስለመጣሽ እንዲሁም ደግሞ ሰላም ለመፍጠር ስለፈለግሽ በእውነት ታንኪዩ። መቼም ሰው አይሆንም። ታንኪዩ። ሰላም ልትፈጥሪ ነው የመጣሽው። እሱ ግን ያዙ ይልቀቁኝ በባዶ ሜዳ አለ። በቃ አሁን እልይዞት እኮ ነው እንጂ እልይዞት ነው እንጂ ሰው ባይሰማ ምናምን ምን ሊያመጣ የት ያደርሷል? ዮኒ የሆነ ነገር ተናግሬው ያላኮረፍኩበት ዞር በል 15 ጊዜ በቀን እግሬ ላይ ነው የሚደፋው። 15 ጊዜ ሰው አንዴ አይደለም 15 ጊዜ በኋላ ነው እኔ ራሴ ኦኬ ይሄ ባህሪ ብሪጅስቶን ምን አስባ ነው የመጣችው? ነይ በቪዲዮ አንቺ ዱቄት ነይ በቪዲዮ እሺ ማኝ በቪዲዮ ከች ብሪጅስቶን የምትፈልገውን ሰው ዮኒ እኔ እኮ የምታናድደኝና እቺ ልጅ በቃ አትሊስት አትፈልገውም ምልህ ጫት እየሸጠ እየተዳደረ ዝም ብለዋለች። አደጋ አለው። የሰው ሀገር ላይ እንደዚህ አታርጉ። ቤተሰብ የተያዛችሁ ጊዜ ህይወታችሁ ይበላሻል። እውነቴን ነው የምለው። የትም ሀገር ያላችሁ ጫት ነጋዴዎች የተባነነ ጊዜ በህይወት ፈርድ ነው። ኢዚ ማኒ ነው። አንደርስታንድ። እሱ ብቻ አይደለም ይቅማል ቁጭ ብሎ አሁን አፍ ውስጥ አሁን ግን ሀብታም እየሆነች ስትሄድ ሲያምርባት አያችሁ። ግን ቤተሰብ የት ሄደች? ሀብታም እየሆነች ስትመጣ ቢዝነስ ምናምን ሲሸቃቀል መሲ እንዴት ነሽ? ዊግ የለ ምን የለ እኮ መሲ የምወዳት ለዛ ነው። ደግሞ እኮ ስሚ የኔ ጡቶች ፕራይም ሚኒስትሮችን ነው የሚያማልለው ነው ያለችው። ከባድ የተጨመረም የተቀነሰም የለበትም ማለት ናቹራል ነው ብላናለች። እኛን ይሁን ማን ይሁን አላውቅም። የኛም አልተጨመረም አልቀነስም እንጂ ከባድ ሚዛን መሲ እንዴት ነሽ? አለው አሽዊናን ጠብሰሻል። አሁን መንገድ ላይ ነሽ? እንዴት ነው ነገሩ? ዘግቢ። እሷንማ የፍቅር ታሪክ ብትሰማ የሚያስቅ የሚያሳዝን ታሪክ አለ። የሆነ ነገርማ ማወቅ አለብኝ። አንቺ አጥነሽ የምታመጪው ነው ያለው ወይስ የተከሸነ ነው?
አይኔ እንኳን ወደ አጠባ ክፍል አልሄድም። ይሁን ታጣጥቡ ምናምን ምስኪኗ ኦሮሞ ትጠብ እንጂ ያችኛዋ ትወልውል ብለዋል። ደግሞ ሰሞኑ ያጥባለች፣ ያችኛዋን ቫርኒሽ ትቀባዋለች። እዚህ ጋር ምናምን እያየው ነው። እያጠባችሁ ነው ደቡቦች፣ ኦሮሞዎች ምናምን እንደዚህ አይነት ስታይል እያየን ነው። በሰላም መሆኑ እኮ ነው የሚያሳዝነው። የአማራ ሴት ያየዋት ማናት? ማሜ ናት። እሷም ደግሞ እስኪ እንዲጸጽተው አድርጋ ነው የላከችው። አልመልስም ብላ ከባድ ና። የጎንደር ግን የተለየ ነው። አየሻል ሲያወራ ሰማክ አይደለ? እሱ ደግሞ ሰማው እኮ አዝኖ እንደ ማሜ የሚሆንልኝ መቼም አላገኝም ሲል አንጀቴን የቱ በሉ ተግማምቶበት በቃ ሌሎች አስታርቂያቸው ከቻልሽ ጂጂ በመድኃኒዓለም ከቻልሽ አስታርቂያቸው በቃ። አይ አይሆንም። ኧረ እሷ እኮ ሌላ ቤታለች። እርግጠኛ ነሽ? ጨርሳለች ታታር ከሌላ አሉ ነው እንደዛ አሉ። አይ ነው አውሪያት እስኪ ታውሮ የለ ከአንቺ ጋር አይ ብዙም እኮ አናወራም። ያው አንዳንዴ እንደዚህ አይነት እንደዚህ የተጸጸተ ወንድ ባል ሳይሆን እንቁ ነው የሚሆንላት። ሌላ ላይፍ ካላት አሁን ነበር ሌላ ላይፍ ካላት ይመቻት። ሌላ ላይፍ ከሌላት ግን ልጁ ግን ሲሰማ ብታይ ጆኒ መጥቷል እኮ አልኩህ። ሄደ ተመነጠቀ እኮ ጆኒ ማራስ እኛ እኮ አይደለንም። ጆኒ ኧረ ስነ ስርዓት እያለኝ ነው። ሌላ ቦታለች ላቀች በል ፌኩ ነው። ዝም በለው። ስማ መኪና እኮ ገዛ፣ የራሱ መኪና እኮ ገዛ። ታዲያ አሪፍ ነው። ታዲያ ምን ችግር አለ? ኖ ይኸውልሽ ፍቅርና ይኸውልሽ አንዳንድ ሴቶች ምንም ሳይኖር የሚያፈቅሩ እንደ አንቺ አይነት አሁን በጥቅም የምትገዛ ሴት አይደለችም። ኢምፓስብል እንደ ማሚ አይነት በጥቅም የምትገዛ ሴት አይደለችም። ፍቅር የሚገዛቸው ሴቶች አሉ፣ ቻፓ የሚገዛቸው ሴቶች አሉ። ፕራይቬት ጀት ቢገዛ ምንም አይመስላትም። ኢትስ ኦል አባውት ሎቭ ገባ። ያ ግን እንዴት እንደሆነ ለፍታበታለች፣ ገባ ለፍታበታለች፣ ወልዳለታለች። ምን እንዳለ ታውቃለህ? ልክ እኔ ስነቃ እኔ ስባንን አመለጥቆታል። በጣም አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚባለው ያ እኔ አሳዘነኛ። ከልቡ መናገሩም ደግሞ አድነቅ ያለው ብሮዬ በጣም የኔ ዋላ አይደለ እንዴ ቱና ያደነኩት በቃ በ3 ወር ቱና ሚል ቱና ይላል። ይሄንን ደግሞ አስበው። አይ ተይሱ የእናንተ የ3 ወር ለብ ነው። የሽክሸካ ዘመን ነበር። ምርጫ ቅስቀሳ ነው። እናንተ አልተዋወቃችሁ። ሌላ ላይፍ ጀምራለች። ቢሆንም እንዲህ አይባልም። የእናንተ ልብ ምርጫ ቅስቀሳ ይባላል። በ3 ወር ተናጫችሁ፣ ተላጫችሁ፣ ተቋጫችሁ፣ ተጣላችሁ። ምንም የፍቅር ጊዜ አልነበራችሁ። ለብ ነው እናንተ። እስከማስተካክለው እኮ ነው። አዎ አይ እናንተ ምን መሰላችሁ፣ በቃ ላጥ ብሎ ቄጤ ስር ምን ስር ይነክሳል፣ ይጎትታል ምናምን ጭጉት ይወልዳል። ጸበል ይዛው ለምን አትሄድም? ማ መርሃዊ እኔ ልንገርሽ አይደለ እንዴት እንደሚወዳትና እንደሚያከብራት ማሜን ያወቅኩት። እመቤቴን ነው የምልሽ። ደወለን ዮኒ አይ ኖ ከኔ ጋር ሰላም አይደል፣ ከኔ ጋር እንትን አላልክም፣ አንዳንዴ ተላልሰናል፣ ግን አደራ ማሜን ተውልኛል። እመቤቴ ደውሎ ስልኬን አፈላልጎ ፕሊስ ዮኒ ማሜን ፍታልኝ፣ እኔ እንደፈለጋል። በጣም አዘንኩኝ። በቃ ምን ያህል የልጆቼ እናት ናት። የፈለገ ልዩነት ቢኖርም በቃ የልጆቼ ማኛው ፕሊዝ እንዴ እሷም ትበላሃለች። እሱ ነገር እሱ እንኳን እኔን እንኳን በላስ ስላስተኝ ብራንድ እሷ ጋር ማንም እኔ ላይ የሚደርስ ማለት በማናደድ በማብሸቅ ደረጃ እሱን ሲያነሱባት አትወድም። ያ እሷም ሪስፔክት አለ፣ ግን በስነስርዓት ደውሎ በስነስርዓት ዮኒ በቃ ይብራ ብሎ በስነስርዓት ያለው እንትን ነው። አይ እኔ ጋር መቅጠም የሚፈልግ ኤኒባዲ ከንከመ ጆይን ደ ክለብ። ደምን ባስለቅሼ ነው የምሸኘው። ዶንት ስታርት። እኔ ብራንድ ነኝ። አሁንም እድሜ ለዩቱባችን እንሸቅልባቸዋለን። አሁንማ ጥብስ ሆነዋል። ዩቲዩቤ ሞቅ ደመቅ ብለዋል። እና አይ ሰላም ፈጥረዋል እኮ ማሜና ጆን ክፉ አይነጋገሩ። እንደ ልጅ እኮ አለ ግድና አሁን በጥሩ ተርም ነው ያሉት። ግን ምን እንደሆነ እኔ የገረመኝ ታውቃለህ? በጣም ሄደ ኖ ጥሩ ሴቶች ወንዶች ምን መሰለች ጅልነታቸው አንዳንዴ እውነቴን ነው የምልህ የወንድ ጅልነት ለሚታዩሳ ቴኬር የምታደርገ የምትወድ የምታከብርን ትተህ የሆነ የማይረባ ነገር ውስጥ የምትገቡት ነገር አለ። ችግር አለባል፣ በጣም ችግር አለባል። ምንም ሳይጎልባችሁ የምትሮጡበት መንገድ ያሳዝነኛል፣ ያስቀኛል።
የት ነበሩ በዛ ጊዜ? አሁን ለምሳሌ ሆዴ ሲንግል በነበረበት ጊዜ የት ነበሩ ሴቶቹ? ወወዥ የት ነበራችሁ? ሆዴን አይታችሁታል? አጠገቡ ደርሳችኋል? ልጥበስ ብላችሁታል? አጠገቡ አልነበራችሁ። ጸዳ አድርጋ ፈታ አድርጋ ፏፈሽ ስታደርገው መጣችሁ ነው ፍስ ያደርጋችሁት። ይሄ ሰልፊሽነት አይነቱ አልነበራችሁ። there was nowhere to be found። ጂጂ ሆዴ ይችላል ምናምን ብላ ተበጠረቀች። እሷማ አታርፍም። ከዛ በኋላ አሁን ራሱ ይችላል እያለ ያዙ ልቀቁኝ ማለት ምን ያደርጋል? በባዶ ይችላል። ጫት እኮ ነው የሚሸጠው። ይችላል ብሎ እዚህ ላይ የተጠቀመው ነገር አለ ወይ ነው? ያ ግን ልልሽ የምችለው ምን መሰለች፣ አንዳንዴ ጥሩ ሚስቶች ወይም ጥሩ ፍቅረኛ ስናገኝ እሱን ትተን ሌላ ቦታ በማይረባ ነገር የምንቀየረው ነገር ለራሳችን ይጎዳናል። አሜሪካን ሀገር ምን ይላሉ? ሪባውንድ ይባላል። ሪባውንድ የሚሉት ነገር አለ። ምን ይሆናል? አንድ ሰው ቶሎ ብሎ ሌላ ሰው ከጠበሰ አሜሪካን ሀገር ሪባውንድ ይሉታል። ያንን ለመርሳት ብሎ የሚገባበት ነገር ነው። ኢን አሜሪካንስ ደግሞ ይህ ሳይንቲፊክ ነው። ሰው ከሆነ ሰው ሲጣላ ጊዜ ያስፈልገዋል። አመዛዝኖ አይቶ አስተውሎ ከዛ ከሚስቴኩ ተምሮ ሌላ ቦታ ሄዳል። ሽቡ ብሎ ሌላ ቦታ ከሄደ ግን ያንን ሰው ለመርሳት የሚያደርገው ነገር ነው። ግን እንደዛ አይሆንለትም። ሪያሊቲ ነው የማወራው።